የተወዳጅ ተመልካቾቻችን መስኮት ፖድካስታችን ዛሬም እንግዳውን ተገኝቷል። የዛሬው እንግዳችን አዚዚ አልጋሊ ምን ማለት ነው? አዚዘቲ ብል ምንድነው ዛሬ ያጨራረሱ? አላህ አትፈራ እና እኔ የሆነ የእድሜ ሌቭል ድረስ ሴት መስጂድ ነው የሰገድኩት። ኦኬ ሴቶች መስጂድ ልግባው አላልኩም እንዴ? እኔ እንትን የወንድ መስጂድ ገይብ ነው የሚሆንብኝ ሁላ አንዳንዴ ምንድነው ያለው እስቲ ወንዶች ጋር ብዬ እንዲበትደ ኢትዮጵያ ኢስላሚክ ኮንተንት ክሬተር ከሚነቅፉት ውስጥ ነኝ። ምን ገፍቶ መች እንዴት ባለ ሁኔታ ነው ቲክቶክ የከፈትከው? አይፎን 30 ላይ አስኩ ብቻ ብድግ አድርጌ ያወራሉ ማለት ነው። ሰላም አለይኩም ሰላም። አንተና አቡ ጃህል ፎቶውን ከየት እንዳመጣ ሆነ አንዱ ኮሜንት ላይ ዛው ከጀሃነም ልኮለት ነው ፊላፊሽ ውስጥ ምትገባ ከሆነ ምናምን ያስመታል። ስለዚህ ለኮንተንት ክሬተሮች አሁን ምንድነው የምትለው? ምን አርጉ ነው የምትለው? ያ ልጅ ነህ ኮፊያውን አውልቆሽ የሆነ አይነት በቃ ሰዎች አሉ ምንም ቢሆን የማይጠማቸው ማለት ነው። ምንም የማይጠማው ሰው ገጥሞ ያውቃል? they talk just because they have the phone። አላህ አይፈሩ ማለት ነው። ኦሮምኛ ትችላለህ? ግን ይችላል ወሚደም ተሬ ወሰይ በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን መስኮት ፖድካስታችን ዛሬም እንግዳውን ተገኝቷል። የዛሬው እንግዳችን አዚዚ አልጋሊ አዳሉ ዐለ الخير ከፋዒሊ እንግዲህ ብዙዎች ዩቲዩብ መንደር ላይ በቅርብ ጊዜ የተቀላቀለ ነው። ከሆነ ሰዓት ጀምሮ ደግሞ ቲክቶክ ላይ በጣም ኩል የሆኑ እጥር ምጥን ያሉ ጽድት ያሉ መልእክቶችን በማስተላለፍ እናውቀዋለን። ወንድማችን የዚድ ኢክሲር አይደለ? በሳ ነው በሁለቱም አድርገው ኦኬ በሲን ይመጣዋል። እሺ በሳም አለ ኺላፍ ይሹ ነው። መርሐባ ስለመጣ በጣም ደስ ብሎኛል። የዚድ እንኳን ደህና መጣ። መርሐባ እንኳን ደህና ተጠበቃችሁ። የዚድ የመጀመሪያው ነገር ያልተለመደ ስያሜ ነው። የዚድ ትክክለኛ ስምህ ነው አይደል ወይስ የቀለም ምናምን ሳምንት? የዚድ ኢክሲርም እንደዛው ነው።
በሚገርም ሁኔታ እኔም ይገርመኛል እሺ የኔ ስም ማለት ነውና ያው የዚድ የሰሃባው ስም ነው ኦኬ ከዚህ በፊት ታዋቂ ሰው ስም ነው ግን ያው ብዙ ጊዜ አልተሰየመም ለምን እንደሆነ አላውቅም ከኔ በላይ ግን የአባቴ ስም አይገርምም ኤክሲር የአባቴ ስም ኦኬ የአባቴ ስም በጣም ስትራግል ያደርገኛል ብዙ ጊዜ አዲስ ነው የአባቴ ስም ካየህ የኔን ስም እኔ ሰፈር ውስጥ ምናምን አንዳንዴ ገጥሞኛል የአባቴ ስም ትንሽ ኦድ ነው ኤክሲር እኔ በሲን ነው የምጽፈው ኦኬ ኤክሲር ግን ትንሽ የተረጋጋሁት የሆነ መጽሐፍ አይቼ በቅርብ ኤክሲሩል ሐያት ይላል ኤክሲሩል ሐያት በታ ማለት ነው እና ያው ያ አለው እኔ ስጽፍ ግን ያ ብዙ ጊዜ አላስገባም ዞሮ ዞሮ ኡስታዞችን ምናምን ጠይቄ መድ ነገር ነው የሲኗ የሲንም እንትን ነው ኤክሲር ብቻ ነበር ኦኬ እዛ እንደዛ እንትን ይሰጣል አክቹሊ ትርጉም ይሰጣል ስበር አይነት እንትን ነው ግን ኤክሲሩል ሐያት ማብዛት አይነት እንትን ከቲር ከሚለው አሁን ቀይሮ ያለው ወደ ሳ ኦኬ ትንሽ እሱ ሎጂክ ማሻአላ አክቹአሊ ያኛውን ቢሆን እኮ መከራን የሆነ ነገር ሳምቲንግ የሆነ ስትራግል ሊያደርግ የሚችል ነገርን ሰብሮ እንትን ብሎ ማለፍ የሚተርጓም ነው አውዶ ወደዚህ ልንበልሰው ወደ በፈለከው በሁለቱም ስሜት የሚሰጥ ይመስለኛል የዚድ የዚድ ማለት ትርጉም አለው አይደለ ከሰሃባው ስም ከመሆኑ በዘለለ የዚድ ይጨምራል ማለት ዛደ የዚዱ የዚድ ብለዋል የዚድ ይጨምራል ማለት ነው ኦኬ የዚድ ኤክሲርም በታ ከሆነ እሱ ያበዛል ማለት ነው ስለዚህ ሶርት ኦፍ መጨመር ጋር የተያዘ ነው በጣም ደስ ይላል ቲክቶክ ላይ በደንብ እናውቃለን በተለይ ከቅርብ ጊዜ ወደዚህ በጣም ቅልጥፍ ያሉ ቪዲዮዎችን ከታቸው በጣም የሚያምር መግቢያ መውጫቸው በጣም የሚያምርና በተደጋጋሚ ደግሞ ያው እንደ ብራንድም ሁላችንም የምናቀህ አዚዚ አልጋሊ ምን ማለት ነው እስቲ ብዙዎች አሁን እንደ መግቢያ ሊያውቁት ይችላሉ ግን ምን ማለት ነው የሚለው ብዙዎች ጥያቄ ይመስለኛል አዚዚ ማለት ያው ወዳጄ ማለት ነው ቀጥታ ትርጉሙ እኔ ቪዲዮ ስሰራ የሚያዳምጠኝ ኦዲየንስ ጓደኛዬ እንዲሆን ነው የምፈልገው እና አዚዚ ብዬ ስጠራው he feels something አይደል የሆነ እንደተቀራረብን በጣም እንደዛ ፊል ያደረኩ ነው የምሰራውና ያው ሴቶችም እዛው ስሪ የኔም ጥያቄ ነበር አሁን አዚዚ ስትል ለወንድ ነውና ሴቶች አዚዛ አይልም ወይ ሊሉ ይችላል ቪዲዮ አንተ ለወንድ ብቻ ነው እንደምሰራው ባላ ብዙ ጊዜ እንደዛ አይነት ኮሜንት አለ በውስጥ ምንድነው ለሴት አይጠቅምም እንደምሰራው ነገር ለሴቶች አይሆንም እንደ ይባላል ወንድ ብቻ የሚመስል ፓተርን ስላለው ያው የወንድን የነካ የሆነ ቃይዳ አለ አይደል ወንዶችን የሚመለከት ነገር ባይ ዲፎልት ሴቶችን ይመለከታልና አዚዘቲ ብል ኦኬ ደስ ደግሞ ሌላ ታሪክ አዚዚ ካልክ ትንሽ ይሻላል በጣም ደስ ይላል አሁን በጣም ተለምዷል ቪዲዮ እንደዛ ሳትል በተጀምር ሰዎች የሚያርመው አይመስልም ዛሬ ምን ነካው ይሄ ልጅ ምናምን ኮሜንት ማየት ትችላለህ ባይዞ አንዳንዴ ሆን ብዬ ይሄ ነገር ተለምዷል ወይ ብዬ አይዋለሁ ኦኬ እና ለምሳሌ የሆነ ቪዲዮዎች ላይ መጨረሻ ላይ ወዳላል ኸይሪ ከፋይሊ አይደል እተዋለሁ አንዳንዴ ሌላ ነገር ብዬ ስወጣ ምንድነው ዛሬ ያጨራረሱ አላህ አትፈራ ብሎ ይጠይቃሉ ሰዎች እና ያው አንተ ደግሞ ሶሻል ሚዲያ ተሰራ የሆኑ የምትታወቅባቸው ቃላቶች ነው ያስፈልጋሉ ትውልድና እድገት የት ነው ስለሱ ደስ ይለኛል የዚዲ ትውልድና እድገት አረብ ሀገር ነው የተወለድኩት ሱዲ ነበር የተወለድኩት ከዛ ነው አዚዛም የመጣው ከዛ ነው አክቹሊ ልጅ ሆኜ ነው የመጣሁት ኦኬ ምናልባት እንደዚህ ነገሮች ማውቀበት ደረጃ አልደረስኩም 5 ዓመት ሆኜ ነው የመጣሁት እንዴ 5 ዓመት እኮ ረጅም ጊዜ ነው ባይዘው አይ ሚን ማውራት ጀምረሃል እኮ የሆኑ ኢንተራክሽኖች ጀምራለሁ አክቹሊ ግን እነዛ ነገሮች የመጡት ምናልባት እኔ የዛ አካባቢ ያለ ኮንተንት ኮንሱመር ስለሆንኩ ነውና ያው ቤተሰቦች ከዛ አብዛኛው ከዛ ስለመጡ ምናምን የሆኑ ቃላቶችን ትሰማለህ ሳታውቅ ትለምዳለህ anyway እዛ ነው የተወለድኩት ሪያድ እዛ 5 ዓመት ቆይቼ የ5 ዓመት ልጅ ሆኜ ነው ወደዚህ የመጣሁት ማለት ነው ኦኬ አዳማ ነው ያደግኩት አዳማ ነው ከዛ በኋላ አዳማ ነው ቁርአንም በጣም በልጅነትህ እንዳከተምክ ሰምቻለሁ ቁርአን በሚገርም ሁኔታ እኔ አያቴ ነች ያሳደገችኝ ከእናቴና ከአባቴ ጋር ብዙም አልቆየሁም
እና ከአያቴ ጋር ነው የቆየሁት የአባቴ እናት ማለት ነው እና እሳቸው በጣም ሙተደይን ናቸው በጣም ሱብሃንአላህ ከልጅነታቸው ጀምረው ታምነኛለህ የዛሬ 30 ኦር 35 ዓመት ምናምን ነው የሐሙስና የሰኞን ጾም የጀመረችው ከዛ በኋላ ኤቭሪ ዊክ በጣም ስትታመም ምናምን በቃ በግድ ነው ምናስተዋት ሰላት የጁማ ሰላት ከ2 ሰዓት በኋላ ገብታ አታውቅም ከ2 ሰዓት በፊት ነው ጠዋት 2 ሰዓት በጣም ሙተደይን ናቸው እያንዳንዱን ሱነኖች ሁሉንም ነገር እንትን አትልምና ቁርአን እሷ ላይ ነው ያختمኩት ቤት ውስጥ ቁርአን ቤት አልሄድኩም ቁርአን ቤት እና ትንሽ እዚህ ጋር ወደች ተታስቀጥላለች እና ከሴት አያቴ ጋር ስለአደኩ እሷን ይዛኝ መስጂድ የምትሄደው ሴቶች መስጂድ ነው እና እኔ የሆነ የእድሜ ሌቭል ድረስ ሴት መስጂድ ነው የሰገድኩት ሴቶች መስጂድ ልጅ ነበርኩ የዛሬ 5 ዓመት እያለሁ ነው ከሱዲ የመጣሁት በቃ ጸጉን ሸፍ ምናምን ግን አይሉም ልጅ እና የሚገርምህ ነገር እዛ ነው በቃ ቤት ነው ቁርአን መቀራው እዛ ሴቶች መስጂድ ነው ከሷ ጋር ቁርአን መቀራው ምናምን እሷ ላይ አختمኩ እኔ እንትን የወንድ መስጂድ ገይብ ነው የሚሆንብኝ ሁላ አንዳንዴ ምንድነው ያለው እስቲ ወንዶች ጋር ብዬ እንዲበት ልክ ህፃናት ወንዶች ውስጥ ነው የሴቶቹ ገይብ እንደሚሆንባቸው የወንዶቹ እዛ ሴት መስጂድ ምን ይኖር ይሁን ብለው እንደሚያስቡ እኔ ወንድ ጋር ምን ይኖር ይሁን ብዬ አይ ነበር በእንትን እና እዛ ከሴቶች ከእናቶች ጋር ምናምን ነበር እንትን ያልኩት የሰገድኩትና የሆነ ጊዜ ነው በቃ ትንሽ እንዲ ከፍ ያልኩ ስመጣ እስከመች እነሱ ላይ ምንም አላሉኝም በቃ ሴቶች እኔን እናቶችና እኔ ከመልመዳቸው የተነሳ እንትን ምንም እንትን አይሉም እኔ ግን እንትን ማለት ጀመርኩ ውጪ ይገናኛሉ ከሰዎች ጋር ከትምህርት ቤት ይገናኛሉ ከወንዶ ጓደኞች ጋር ምናምን ከወንዶች ጋር እና እነሱ ወንድ መስጂድ ሲገቡ ምናምን የሆነ ፊልም አድርግ ጀመርኩ ምንድነው ያደኩት እስከመች ያ አላህ ብዬ ወንዶች ጋር ገባው ማለት ነው ከዛ በኋላ ይገርምሃል የዛሬ 2 ዓመት በቃ እንዲ ትልቅ ሰው ከሆንኩ በኋላ አያቴ ስቲል ኢቲካፍ ትገባለች ትልቅ ሰው ናቸው ኢቲካፍ ማያመልጣትም ቅድም እንዳልኩ ረመዳን ላይ ነው ወይስ በራሳቸው ሌላ ጊዜ ወስደው ረመዳን ላይ በቃ እነዚህ ነገሮች እንዳለ አያመልጧትም እና ኢቲካፍ ላይ አንዴ በጣም በቅርብ ምግብ ላደርስላት ሄድኩና ከበር ላቀብል ማለት ነው ለሰው ከዛ ያኔ የምታቀኝ አንድ እናት መጣች እና በእርግጠኝነት ተረስታኛለች ብዬ አይግዶ ብለን ነው የምንጠራው እኛ በኦሮምኛ ነው ኦሮምኛ ትችላለህ ግን አልችልም ወሚደም ተሬ ወይሰይ ለምዳለሁ አሬ ሀረርጌ ላይ ወይሰይ የሀረር ልጅ ነኝና ረስታኛለች ብዬ ለአይግዶ ስጪልኝ አልኳት ተጠራጠረች ከዛ አንተ ስትል አናበር ያለች ነኝ ምናምን ብዬ ነገራት ያ አላህ ተገርማ እንዴት ሲማው ተብላ ደው በልጅነት የሚያቆም ሰዎች ያቺን እናት በሚገርም ሁኔታ እኔ ነኝ ቁርአን ያስቀረዋት እዛ በልጅነት ማለት ነው እና እሷ አያቴን እንትን ስታደርገኝ አስቀርታኝ እኔ ሳኸትም እዛ እናቶች ምናምን ነበሩ ቁርአን ያልቀሩ ከዛ እኔ እነሱ ጋር ያላከችኝ ያስቀራቸው ነበር እናቶቹ ምናምን እኔ ላይ ያختማለ እናቶቹ ማለት ነው ከነሱ ውስጥ አንዷ ነች አሁን እንዲ በረል ያገኘች እና እኔ ራሱ ፊል አደረኩ በቃ አያም ቀዲማ የድሮ ልግባው አላልኩም እንዴ እኔ የሆነ ነገር ገፋኝ እንጂ የሚገርም ጊዜ ነው ለየት ያለ ጊዜ ነው ያሳለፍኩት ከሌሎች ልጆች በቃ ሴት መስጂድ በጣም ስለነበርኩ የሆነ ለየት ያለ ታሪክ አለኝ እዚህ ሱብሃንአላህ ሴቶች መስጂድ ግን የተለየ ነገር የለም አይደል ማርጠኛ ስለማናቀው ተምጠይቅ የለም ሴቶች ናቸው አይደል የሚሰግዱ ሴቶች ይሰግዳሉ በዶራሮ እንደወደው ይሰግዱት ያ ሱብሃንአላህ በጣም ደስ ይላል ይሄ የልጅነት ተውስታኔ ያስታውሳለሁ ላይክ 5ኛ ክፍል 6 7 እነዚህን ሶስቱን አረብኛ የምታስተምረን በጣም ጎበዝ መምህርት ነበረች ኡስታዝ ፋጡማ ቃዲ ትባላለች አሁን አዲስ አበባ ውስጥ መርከዝ አላት በጣም ልጅ እያለን እንደ ኒቃብ ነገር ታረግ ነበር እና ያው ክላስ ውስጥ ስትገባ እንትንናለን እናያታለን ምናምን አይደል ልጆች አይደለም ምናምን በጣም ከዛ ይሁን ሰዓት ላይ ከመርከዙ ወጣ መጣች
ከዛ አስተዋውሳለሁ ኳስ የተጫወትን ነበርና ኡስታዝ አመጣች ምናምን ተብሎ የሆነ ከ4 ዓመተኛ 10 9 ምናምን የሆነ ብቻ ከፍ ብለን ምናምን ኡስታዝ አመጣች ምናምን አሉንና ከዛ ሄደን ማለት እኛ በልኝታችን ምናቀው ስታቅፈን ምናምን ከዛ በኋላ ሰላም አለይኩም እንዴት ናችሁ ምናምን እንደተሸፈነች ናት ምናምን ከዛ ኮስተር ስትል ኡስታዛናት ግን የሆነ ማለት የሆነ አንዳንዴ ካለ አታችመንት በተለይ ከልጅነት ላይ በጣም ተጽዕኖ ያላቸው ሰዎች ሲሆኑ ሁሉን ነገር ትረሳዋለህ እና ልትጠመጠምባቸው ምናምን ትችላለህ ከዛ በኋላ ግን ደግሞ ሸሪዓው ምናምን ትመለሳለህ እና በጣም ደስ ይላል ልጅነት ያው በቁርአን ሲሆን ደግሞ ሲያደግ ተጽዕኖ ይኖረዋል በተለይ ህይወት ውስጥ ይሆን ያልተጽዕኖ ይኖረዋልና ሶ ቪዲዮ ላይ የምናየው የአረብኛ እዛም እዚህም ምን ሰማቸው የአረብኛ ቃላት መነሻቸው የመጀመሪያው የሳዑዲው ነው የተወሰነች ነገር ብትሆንም ከዛ በኋላ ነው በመስጂድ ያለ ቆይታ ነው ሐፍዛሃል እንዴ ቁርአን አላፈዝኩም unfortunately ኦኬ ያው ትንሽ ከዛ በኋላ ከፍ ያልክ ስትመጣ የሚወስዱ ነገሮች አሉና እናስቸግር ነበር አክቹሊ እንደ አንድ ልጅ ቁርአን ካختمኩ በኋላ አንደኛ ክፍል ገባው ከዛ ያው 2 3 ስትል እንደዛ ያደክ ስትመጣ ሰፈር ውስጥ ማመጮት ምናምን አለ በጣም ኳስ ወዳጅ ነኝ ከነግርህ በላይ ማለት ስቲል አሁንም ተወዳለህ ስቲል ከባድ የኳስ ፍቅር መጮት ነው ማየት ነው መጮት ኦኬ ማየት ብዙ ማረለው ማየት የምትደግፈው ክለብ ግን አለ ባርሳ ልታስመታኝ ነው ግን ባርሴሎና ኦኬ የባርሳ ጨዋታ ይመችኛል እና ሜዳ ነበር ሙሉ ወጣፋና 40 ተገዝቶ ተሰጥቶኝ ምናምን ሄድና ቅራት ቶሎ ቁርአን ጨርሳል ቶሎ እነዚህ ነገሮች ከስር ያዝ ምናምን ስለምባል እኔ ኪታብ ወስድና መስጂድ አስቀምጬ ወደ ቤዳ ያ አላህ ቤዳ ውዬ ምናምን በቃ ያ ልጅ ስለሆንክ ሰላቱም የለም እንደዛ እንተንተላለ እና ቤት መተህ ትሸውዳለህ ቤተሰብ እንደዛ ይያልኩ መጥቼው ነው የክትትል ጋፕ ስለነበረ እንተን አላልኩም ኢንሻአላህ አላህ አልወፈቀኝም አሁን ወደፊት ጊዜ እየፈጠርክ ይሆናል እንሞክራለን ኢንሻአላህ አሁን ቲክቶክ ላይ በደንብ እናውቃለን ቀደምዬ እንዳልኩትና ቲክቶክ ያው እንደሚታወቀው በጣም ሴሌክቲቭ የሆነ አጠቃቀም የሚፈልግ በብዙ መንገድ ሼፕ መደረግ ያለበት ፕላትፎርም እንደሆነ ይታመናልና አልহামዱሊላህ ከሆነ ጊዜ በኋላ እስልምና ፕሮሞት የሚያደርጉ እስላማዊ ሐሳቦችን ገንቢ ሐሳቦችን የሚያነሱ ወንድሞችን ከጊዜ በኋላ ያያየን ነው እድገቱም የሆነ አይነት ለውጡ ምናምን ደስ ይላል አላህ ይጨመርበትና ሶ አንተ ቲክቶክ ስትከፍት የነበረችውን ሞመንት ብታስተዋውሰኝ ደስ ይለኛል ምን ገፍቶ መች እንዴት ባለ ሁኔታ ነው ቲክቶክ የከፈትከው ያው የአብዛኛው ክሬተር እኔ እንደማስበው እንትን ይመስለኛል አጀማመሩ ያው ኮንሱመር ሆኖ ነው የሚጀምረው አብዛኛው ሰው እና ትንሽ የኔን ግን ስፔሻል የሚያደርገው ምንድነው 10ኛ ክፍል ስደስ የሆነ ፐብሊክ ነገሮች ላይ መምጣት ጀመርኩ ፐብሊክ ስቴጆች ምናምን አሁን ትምህርት ቤት ውስጥ ብዙ ጊዜ መድረክ መሪ ሆን ነበር እና በቃ ሰው ይሄን ነገር እንትን ያደርግልኝ ነበር ያደንቅልኝ ያበረታታልኝ ምናምን ነበር እና ከዚህ ስኪል ጋር እኔ ደግሞ ኮንሱመር ነበርኩ ኦኬ ተጠቃሚ ማለት ተጠቃሚ ነበርኩ የብዙ ጊዜ ይሄ አረቡ ዓለም ያሉ ክሬተሮች ምናምን ኦኬ ያና ዱፋሚ ካፊን ያና አህመድ አልገንዱር ዳሂ ምናምን ኦኬ ስቲላው ሰው እነሱን ትመስላለህ ይላልና ረጅም ጊዜ ነው ኖርኩ ባይዘው የምትከታተለው ነገር በጣም እና ያው አሁን ኮፊያው ከዛ ነው ያመጣው ይሉኛል ሰዎች ኦኬ አለች የሆነች ኮፍያ አለች የነሱ ኮንሱመር ነበርኩ 11ኛ ክፍል ስደስ 10ኛ ክፍል ስንጨርስ ያኔ ኮሮና ምናምን ነበር ያኔ ደግሞ በቃ በደንቡ ቪዲዮ ምናምን ማየት ጀመርኩ ቤት ገብተናል ነበር 8 ወር ምናምን ሰዎችን ምናምን ማየት ጀመርን ያኔ በነገራችን ላይ አብዛኛው ክሬተር የመጣበት ያኔ ነው በቃ ነው ያኔ ሁሉም ሰው ቤት ሲገባ ማየት ጀመረ ምናምን መጣ ግን እኛ ያኔ ማየት ጀመር ገና ማለት እና ቪዲዮ ምናምን ሳይ አንዳንድ ነገር እንሞክር ነበር ቤት ከዛ 8 ወሩ ሲጀምር 2 ወር ምናምን ቤት ስንሆን በጣም ፌድ አፕ አደረግንና ከፋሚሊ ጋር እህቶች ሲስተሮች ምናምን ጓደኞች አሉና እነሱም በጣም ኢንተረስትድ ናቸው ወደ ነገር ላይ ወሰንን ይሄ ነገር ሊቋረጥ አይደለም
የሆነ ነገር መማር አለብን ምናምን ብለን ወጣና ሲኒማቶግራፊ መማር ጀመርን ቪዲዮ ኤዲቲንግ ምናምን እንደዚህ ካሜራ መቅረጽ ምናምን መማር ጀመርን እና 11ኛ ክፍል ስንጀምር በጋፕ አይደለ አንድ ቀን ትምህርት አለ አንድ ቀን ሌላ ፈረቃ አለ ምናምን በኮሮና ኬዝ ማለት ነው እንደዛ ስናደርግ አንድ ቀን ክላስ ሄድን አንድ ቀን እዛ ሄድን መማር ጀመርን ጨረስን ተብረስን ጨርስ ከመማሩም በፊት አክቹሊ ትንሽ የሆነ እንዲ ሆቢው ነበረን ቤት ውስጥ ቀልድ ምናምን እንሰራ ነበር ከሲስተሮች ጋር ምናምን የሆነ ብቻ ከስኪሉ በፊት የነበረ ተፈጥሯዊ ስሜት አለ ብዬ አስባለሁ በዚህ እንትን ላይ ማለት ነው ግን እንትኑ ከመጣ በኋላ ስኪሉ ከመጣ በኋላ ኮንተንት ክሬት ማድረግ ባንጀምርም ከጓደኞች ጋር የሆኑ ኤዲቲንጎች የሆኑ ቪዲዮዎች ምናምን ለሰው መስራት ጀመርን ለምሳሌ ሰርግ ምናምን እንዲ መስራት ጀመርንና እኔ ትንሽ ፊል አደረኩ ይሄ ነገር ሰርግ ምናምን አቃተኝ በቃ ሰው እንዲሁን እንደዛውን ምናምን ማለት ሼመኛ ነኝ ማለት ትንሽ አይነፈርኝና በዛ አልኩ እና አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። 11ኛ ክፍል ስንጨርስ ቲክቶክ ከፈትኩ ለመጀመሪያ ጊዜ የዛሬ ስንት 2014 ኦኬ 4 ዓመት ምናምን ማለት ነው። ቲክቶክ ከፍቼ ትንሽ መስራራት ጀመርኩ። ኢስላሚክ ሞቲቬሽን ምናምን ከሆነ መጻፎች እየወሰድኩ እንዲህ መስራት ጀመርኩና ሰው በጣም ወደደው። አንድ 5 ቪዲዮ ለቀኩና ትንሽ ያኔ እኔ ደግሞ እንዲ ጀማሪ ደረሳ ስለነበርኩ ኦኬ አይቺ ነገር ኢኽላስ ትነካለች ብዬ ኦኬ እንዴት ግን አገናኘው ከኢኽላስ ጋር እንትን አልኩ። ደስ አለኝ። ሰው ተሲል ኮሜንት ያደርግልሃል በቃ ይሄ ምርጡ ሞቲቬሽን ነው ኢስላሚክ እንትን ምናምን ማለት ይጀምራል። እቺን ፈልጌ ስራ መስራት አዎ የሆነ እንትን አልኩት ኤግዛጁሬት አደረኩት ምናምን። ያው ጀማሪ ስትሆን የምትሰራቸው ድሮች አሉ ስህተቶች አሉ እና በቃ ሰው ይሄን አይነት ጥሩ ኮሜንት ለኔ ሰጥቶ እኔ ኢንተራክት ማድረግ ደስ አለኝ ምናምን። እነዚህ ነገሮች እኔ ለአላህ የሰራው አይደለም ኦኬ አልኩና ይሄን ነገር መዝጋት አለብኝ ኦኬ አጂብ ብዬ ዘጋው። ቲክቶክ ዘጋው። ደለጥከው ጠፋ። ደለጥኩት ያ ጠፋ። ሰው እኮ ባይዘው
ዲስከሬክት ሲደረግ እኮ ነው የሚዘጋው እኔ ገረመኝ አሁን ይሄ እንትን እኔ ሳስበው ሁላ አፍራለሁ አሁን ያ አላህ እና እንዴት እንዳላስብ ቻልኩ ሰው መጥፎ ኮመንት እንዲሰጠኝ ነበር የፈለኩት ማለት ነው እላለሁ አንዴ እና ምን ያህል ፎሎ ደርሶ ነበር 1000 ምናምን ደርሶ ግን ቪዲዮ በጣም ታይቷል 10000 20000 ምናምን ታይቶ እንትን ብሏል ቪዲዮ ታይቷል እና ከዚህ በላይ ደግሞ ልጅ ነበርኩ ኦኬ በጣም የሆነ ከኔ ቢጠበቅ እንትን አልነበረም ሐሳብ አልነበረም እንትን ምለው እና እንትን አልኩ በጣም ፊል አደረኩና የሆነ የእخلاص ማጠር ምናምን ደለትኩት ቪዲዮውን ከዛ ግን ሰው በጣም ይጨቀጭቀኝ ነበር ለምንድነው ማሰራው አቅምህን ስላየው እና ስቲል በነገራችን ላይ የዛሬ አንድ በት ነው ወላም ቲክቶክ ጀመርኩ አሁን የዛሬ 8 ወር ምናምን ነው የጀመርኩት ቲክቶክ ያኔ ራሱ በጣም በግፊት ነው የጀመርኩት ተጽዕኖ ነበረብኝ እስከዛ ድረስ ማለት ነው በቃ የሆነ ፕራይቬት ላይፍ ፈልግ ነበር ሐሳቦች ጥሩም ቢሆኑም እንትን በሆነም ግን ሰዎች መድረክ ላይ ያገኙኛል ምናምን ዛዳማ ሰሰራ የሆነ ቦታዎች ላይ ትምህርት ቤቶች ላይ እንዲያቁኛል እና ለምንድነው ማሰራው አንተ ልጅ አናምን ያሉ የገፉኝ ምናምን ኡስታዞች በቅርብ ደግሞ አንተ ሰደል ይሄን ነገርማ ማየት አለብኝ ብዬ ጀመርኩ ማለት ነው እና ለዛ ነው ብዙ ጊዜ ካየህ የሆነች ወቅት እንዳለች የሆነች ታሰረች ነገር እንዳለች ይታወቃል ከቪዲዮ ላይ እና ቶሎ ብዬ እንትን እላለሁ ቶሎ ላጣጣርጋ መጨረስ የምትፈልገው እንደዚህ ነው እና አሁን ወደ ስራው ስገባ ደግሞ እንትን ስል ምናምን እየተፈታ መጥቶ ፍሌክሲብል ሆንኩ እስቲ አሁን ለምሳሌ ላይቭ ታገኘኛል ላይቭ የለውም ላይቭ አትገባም ለምንድን ነው ላይቭ ብዙ ጊዜ አልገባም ቲክቶክ ጀምረን 8 ወር ላይቭ 4 ነው 5 ነው የገቡት ላይቭ እንደ ቲክቶክ የሚበረታታው በሳምንት ነው 2 3 ምናምን ስትገባ ነው እና የሚገርምህ ነገር እኮ ካስተሳሰብ አንፃር ይሄ ነገር እንትን እንደሆነ ሎጂካል እንደሆነ ትክክል እንደሆነ በምን አይነት መንገድ መደረግ እንዳለበት ምናምን አይ ኖ ዊት ግን አላህ ያደክበት አካሄዱ ምናምን የሆነ ትንሽ እንደዛ አይነት ነገር እንደዛ ነገር ስላለ ቶሎ ፍሌክሲብል አጥቶ አልহামዱሊላህ አሁን ፍሌክሲብል ሆነን እየሰራን ይላችሁ በጣም ማሻአላህ ይሄ ያው የተመልካቹም ሪአክሽን በጣም ኮሜንቶችን ያያለሁኝ አንዳንዴ ያንተ ስራዎች ውስጥና ሰው በጣም ነው ደስ የሚለው የመጀመሪያው የኮንተንት ይዘቱ ራሱ ይሄ እንዴት ነው ማያሰለች ነው አንዳንዶቻችን አንዳንድ ሰዎች ሐሳብ ይኖራቸውና ምናምን ግን ደወይ ፕሬዘንት የሚያረጉበት መንገድ ወይ ቱ ሲሪየስ ይሆናል በጣም ሲሪየስ ይሆናል ለዛ ያጣል ወይ በጣም እንትን ፈኒ በዛበትና ደግሞ ከሐሳቡ ውጭ ደግሞ ሸርተት ይላልና ያንተ ላይ ግን እንደዛ አይነት የሆነ ባላንስ የሆነ ነገር ያያለሁኝና እንደው ምናልባት የተለየ የምትጠቀመው ቴክኒክ አለ እንዴ እነዚህን ባላንስ ለማድረግ ማለት ሂውመሩ በጣም በስቶ አክቹአሊ ሂውመር ቢበዛ ነው የሚመከረው መሰለኝ ኦር ይሄ ፈን ነገሩ በጣም በስቶ የሆነ እንትኑን እንዳያጣበህ ሲሪየስነሱ በጣም በስቶ ደግሞ እንትኑን እንዳያጣበህ የሆነች የምትሰራት ባላንስ አለችና ለዛ የምትጠቀመው ቴክኒክ አለ እስኪ በጣም ሲምፕል ነገር እሺ እኔ ዝም ብዬ ቪዲዮ መስራት ሳስብ መጀመሪያ ቪዲዮ ካሜራ ፊት መቆም ምናምን እንዲ ይሄን አይደለም ባስበው መጀመሪያ ማለት ነው እኔ ከኢስማኤል ጋር ያወራው ነው ኦኬ ብዬ ነው ማስበው አንተ ከኔ ጋር ስታወራ በጣም ሲሪየስ ሆነ ምናምን እንዲ ተጨንቀህ ነው የምታወራው አይደል አታወራም አይደል በቃ ፈታ ያለን በመሃል ቀልድ ያስገባን ምናምን ብቻ እኔና አንተ ማስተላለፍ የፈለግነውን ሐሳብ እንትን እናደርጋለን ቦታ ስተነው እናስተላልፋለን አይደል ግን በዛ መሃል የሆኑ አላ የኔና አንተ ኮኔክሽንን የሚያሳምር የሆኑ ቀልዶች ምናምን አስቀሃለው ታስቀኛለህ በየሆኑ እንትኖች ኮኔክሽናችን ይቀራረባል እና አንድ ሪያሊቲ ምንድነው ኦዲየንስ እኔን ሲያዳምጠኝ ከኔ በላይ ከሐሳቤ በላይ እኔን ነው የሚፈልገው አንድ ሪያሊቲ ማለት ነው አንድ አህመድ አልገዱሪ ይባላል አሁን እኔ በጣም በነገራችን ላይ ፋሮ ነኝና እንደምሳሌ ላወጣል እችላለሁ ብዙ ጊዜ ያው ብዙ ጊዜ እሱ በአንዳንድ ሾዎች ከኢልሃድ ጋር ቢገናኝም now we are talking about content አይደል እኔ ሰው ምሳሌ ነው ስላለን ምን ይላል መሰለህ ኦዲየንስ ስለ አንተ ሐሳብ አይደለም ሞስትሊ ኬር የሚያደርገው ማለት ነው ስለ አንተ ፍሬንድነት ነው ከሱ ጋር ስለ አንተ ካንተ ጋር ስላለው ፍሬንድሺፕ ነው የሚያስበው እና ብዙ ጊዜ ኮንተንት ክሪኤተር መሆን ያለበት ይላል the last ኦዲየንሱ ሊተኛ ስለሚያዳምጠው ድምጽ መሆን አለበት አሁን እንደዛ ነው ሁላችንም አይደል መጨረሻ ላይ የምናደርገው ነገር የሆነ ቪዲዮ አይተን ዘግተን እንተኛልና መጨረሻ ላይ ስለዚህ ሁላችንም መጨረሻ ላይ የምንሰማው የሆነ የኮንተንት ክሪኤተር ድምጽ ነው
ሶ ያ ኮንተንት ክሬተር ለምንድን ነው አሰልቺ መሆን ያለበት? ሰው እኮ ላይፉ ዲፕረስድ ሆኖ አይደል? አዎ በቃ አንተ ሌላ ጊዜ ከጓደኛ ጋር ወጥተህ ተዝናንተህ አውርተህ መሆን እንዳለበት ነው መሆን ያለበት። አሁንም ቢሆን እኮ ካሜራ ፊት የሆኑ ሰዎች ሪሌሽንሺፕ ነው ያለው። እኔ እያወራሁ ነው፣ አንተ እያዳመጥከኝ ነው። ሶ እኔ እንደ አንድ ሰው ራሱ እኮ ሎጂካል ሆኜ ትንሽ እንዶ ሰልፊሽ ሆኜ ባወራ ራሱ አንተ እንድትወደኝ ነው የምፈልገው አይደለ? ዝም ብዬ ይሄ እንዲህ ነው ያ እንዲህ ነው ይሄ እንዲህ ነው ብዬ በጨነብህ ሀሳብ ተቀበለኛል እንዴ? ተቀበለኝ እንዲህ እኮ ነው እንደዛ ነው ለምን መሰለህ ይሄ እንዲህ የሚሆነው ምናምን ብዬ የሆነ በጣም ሎጥፍ በተሞላበት መንገድ ሳስረዳህ ጓደኛዬ ነህ እያልኩ ስነግርህ አይ ላቭ ዲስ ጋይ ትላለህ። በቃ እሱን ስትወዱ ደግሞ ሀሳቡን መቀበል አይከብድህ። አዎ ይሄ ነው እንትን ነው ማለት ነው። ሪሌሽንሺፕ ነው በቃ ኦዲየንስ እና እኔ መሀል የሆነ ያለ ሪሌሽንሺፕ ነው። እኔና የሆነ ሰው እኔና መሐመድ መሀል ማለት ነው እንተዋወቃለን። ሶ እንደዛ አወራለሁ። አንተ እኮ እንዲህ ነህ ለዛ ነው ሳወራ በመሀል አዚዝ ለጋሊ ብዬ ማወራው ጓደኛዬ እንዲህ እኮ የሚሆነው ለዚህ ነው ብዬ ሳወራ ይሄ ሰው ከሱ ጋር አጠገብ እንዳለው ፊል ያደርጋል ማለት ነው። ይሄን መሰረታዊ ሀሳብ ነው አእምሮዬ ውስጥ አስገብቼ የምሰራው ቪዲዮ ሰራ ጽሁፍ ስጽፈው በቃ የሆነ ሀሳቡን መጀመሪያ ላይ ባመጣ ቀጣዩማ ትንሽ የሆነ እንትን ላደርገው ይገባል ላወራው ይገባል ብዬ የሆነ ነገር አስቀምጥበታለሁ ማለት ነው። ብቻ በአጠቃላይ እነዚህን ሀሳቦች ከግምት አስገብቼ ነው መጽፈው ማለት ነው። this is way of da'wa አይደለ? ይሄ እኮ ምንም ወቁላ ለሁ እኮ ከዚህ አይደለ? ይሄ እኮ ለስለስ ያለ ምናምን ሰውየው ጋር አላማው ወደ ውስጡ እንዲገባ እስከሆነ ድረስ መንገዶቹን በሙሉ መጥረግና በዛ መልኩ ማስተላለፍ ያስፈልጋል። ይሄ ነብያዊ መንገድም ይመስለኛልና በተለይ እንዲህ የከፈትከውን ልብ እኮ ምንም ብትሰጠው የመቀበል በቃ እንትን ብለህዋል አንዴ ገዝተህዋል። አክቹሊ እኔ እንትን ብቻ ሳይሆን ለምሳሌ ይሄ ኮንተንት እንዲሳካ ብቻ ሳይሆን እንዲህ ማደርገው ፊልም ማድረግ አለብን። ዞሮ ሰው ነው ወንድምህ ነው። እንደዛ ሳደርግ ሆን ብዬ ይሄ ነገር መሳካት አለበት ብዬ ማቴሪያሊስት ሆኜ አይደለም ባደርገው። አክቹሊ እኔ ፊል አደርጋለሁ በቃ ያዳመጠኛል ሰው እንደኔ አይነት ሰው ነው። እኔ የሆነ ያወቅኩትን ነገር ላሳውቀው ጓደኛዬ ነው። ጓደኛዬ አጠገብ ሲኖር የሆነ ነገር ሲሳሳት ትነግረዋለህ አይደል? በቃ እንደዛው ይሄም ባለ መንገድ እንዳይጎዳብህ። ይሄም ጓደኛህ ነው። በቃ እሱ በተማረው አማርኛ በሚያውቀው አማርኛ እንደዛ ነገረዋለሁ ማለት ነው። አሁን ስክሪፕቴን ብዙ ጊዜ ካየኸው የሆነ መጽሐፋዊ ቃል የለውም አይደል? የሰፈር አማርኛ ሰው በዴይሊ ላይፍ ውስጥ ይሄን ስለሚጠቀም በቃ ሰው ስክሪን ረስቶ ከኔ ጋር እንዳለ ፊል ለማድረግ ማድረገው ሙከራ ነው ማለት ነው። ኦኬ በጣም ይገርማል። አሁን 8 ወር ሆነ በደንብ ባሪፍ ናም 8 ወር 8 ምን ያህል ፎሎወር ደረስክ? አሁን ፈሊላሂ አልሐምድ 100,000 ያው ለዛሬ 6 ወር ምናምን። የሚገርም ሁኔታ እንደኔ የታሸ ሰው አለ ሰው ሳያገኘኝ እንደዚህ እኮ ነው ቲክቶክ ባይዘው ወይ በቃ የሆነ ሰዓት ላይ በጣም እንትን 6 ላይ 6ቶችን እኔ 6 አመሰግናቸዋለሁ። 6 ማለት የትኞቹ ናቸው? ለ5 ወር የቆየሁባቸው ፎሎወሮች 1600 ላይ ነው። 5 ወር ያህል በትንሹ 4 ወር ጀምሬ ባንዴ ነው 1000 የገቦት ማን ነው? ባንዴ ነው የገቦት 1000 ግን ከ1000 ጀምሮ እስከ 1006 ያለውን ታይም 4 ወር ቆይቼበታለሁ። 1500 ምናምን 1600 ደግሞ የሚገርምህ ነገር ይቀንሳል። ቪዲዮ የፖስትኩ ይቀንሳል፣ ፎሎወሩ ይጨምራል ይቀንሳል። 1006 አካባቢ ላይ 4 ወር ምናምን ቆይቻለሁ። ከዛ በቀጣዩ 4 ወር ነው 100,000 የደረሰው። ከዛ የሆነ ቪዲዮ ካስታወስክ አሁን እዚህ ጋር ሐሳቡን ላምጣለህ። እሺ ይሄ ቁጭ ብዬ አናላይዝ አድርጌ ማሰብ የጀመርኩበት ነው። ዋይ ለምንድን ነው ይሄ ቪዲዮ እየታየ ያልሆነው ምናምን ብዬ ሰዎችን ሌላ ጊዜ የምከታተላቸውን ቪዲዮዎች ምናምን ማየት ጀመርኩ። ዲፕሊ ሰከንድ በሰከንድ ማየት ጀመርኩ የሰዎችን ቪዲዮ፣ እነዚህ የአረቡ ዓለም ኮንተንት ክሬተሮች ማለት ነው። እና the way they talk እንዴት እንደሚያወሩ ምናምን የሚጠቀሙ ቃላቶችን ብዙ ጊዜ የሆነ ተደጋጋሚ ቃላት ይጠቀማሉ። ዋይ ማለት ጀመርኩ። ከዛ ኮመንት ስር ስገባ ምናምን እነዛ ተደጋጋሚ ቃላቶችን ሰዎች ኢንተራክት ያደርጋቸዋል ምናምን። this is the tricky way ኦኬ ይሄን እንደ ፖይንት ያስኩት ምናምን የሆኑ ቴክኒኮችን ይጠቀማሉ። ከዛ በአጠቃላይ የደረስኩበት ኹላሳ ምንድነው? ለምንድነው ተወቱር ሚኖረኝ ካሜራ ፊት ስቆም እንደ ከየሆነ ሰው ጋር እኮ ያወራው እኮ ነው ከጓደኛዬ ጋር ያወራው ነው። let me make this ብዬ የሆነ ቪዲዮ ሰራው። ይሄ በዚህ እንትን ማለት ነው። ደግሞ ቪዲዮ
በቃ ይሄንኑ ሐሳብ ነው ቀጥታ ቢገልጸው ኦኬ ይሄ ላ ኢላሃ ኢላላህ ስትሉ ከንፈሮቻችሁ አይነካኩም ምናምን ምን አይነት ቪዲዮ ነበር የሰራሁት እና አልኩና ይሄን ቃል ላ ኢላሃ ኢላላህ ስትሉ ከንፈሮቻችሁ እንደማይነካኩ ታውቃላችሁ ብዬ ዝም አልኩና ሰው ይሞክራል አይደለ ሞከሩ ከዛ ሳኮኔ ሞክርከው ምናምን ብዬ የሆነ ያወሩት እንዳለው ፊል አደረኩና ያ ቪዲዮ 700,000 ምናምን ታየ አላህ ኦኬ this is the way brother አልኩና how it works it works leave it አይደት እቺን ወሰድኩና በዚህ መሰረት ቪዲዮ መስራት ጀመርኩ መጽፎው ጽሁፍ እንዳለ ከየሆነ ሰው ጋር ያወራው እንደሆነ ከየሆነ ልጅ ጋር ያወራው እንደሆነ አድርጌ ጽፋለሁ ማለት ነው ቪዲዮ በዛ ጀመረ ተነሳ በቃ ሳይቆም ነው የሄደው ማለት 3 ወር 100,000 አየህ ግን ምን ያህል ኮንሲስተንሲ እንደሚፈልግና በጣም ሰው ፒቲ አድሮ የነበረ እኮ በጣም እኔ ብቻ ሳይሆን ልፋቴን ሰው ያስቡ ጓደኛዬ በዞሬ ያሉ ሰዎች ምናምን እያሰቡ ወድዶ ያሳዘገኝ ታው የምር እንደዛ ያሬ ሰው አለ በቃ ይሄ ነገር አይሆንም ምናምን አንዳንዱ ያው ሌላም አለ ቀጥል ምናምን የሚልህ ሰው ግን ምንድነው አንድ በጣም ጥሩ ነገር በዙሪያ ያሉ በቅርብ በዙሪያ ያሉ ጓደኞች ምናምን በጣም ነው የሚያበረታቱኝ ኦኬ ምክንያቱም እነሱ ሴክተሩ ላይ ስላሉ ዘይነው ስለሚያውቁ ምናምን በጣም ገፍተውኛል እንጂ ብቻዬን ብሆን ከባድ ነበር ከባድ እንዳልከው ነው ኮንሲስተንሲ በጣም ባተርስ የሆነ ሰዓት የትኛው ምናልባት 3 ቀን ይሆናል የቀረበ አይዘወይ ቡስት ጉዳይ ለመነሳት አንተ አሁን ለምሳሌ ልክ የሆነ 4ኛው 5ኛው ወር ላይ 1600 ፎሎወር ስንት 4 ወር ሙሉ ታገዬ ምናምን ብለህ ብትተው አንዳንዴ the next move ይሆናል ከፍታ you never know ሶሻል ሚዲያ አንዱ እንትን እሱ ነው እንደውም እኔ ባለኝ እንትን መሰረት ሶሻል ሚዲያ አንደኛው አዲክትድ እንድንሆን ከሚያደርጉበት እንትን ውስጥ አንዱ የጋምብሊንግ ስሜት አለው ማለት ይሄ የመሞከርና አታቀው ለምሳሌ የትኛው ቪዲዮ ሰው ጋር ተደራሽ እንደሚሆን አታቀው ስለዚህ ሁሌ ትሞክራለህ ማለት ነው በዛ ሂደት ውስጥ ነው ጉዳይ ውስጥ የምንኖረውና እንደ ክሬተር ደግሞ አሁን ምናልባት አንዳንድ ክሬተሮች ተስፋ ቆርጠው 6 ወር ታገልኩ እኮ በቃ አንፕሬዲክተብል ነው ጉዳዩ ታውቃለህ ምን ቪዲዮ ቀጣይ ቪዲዮ ምን እንደሚሆን አታውቁም ደግሞ በሚገርም ሁኔታ ማለት ነው ፍጥራ ለዚህ ይሰራል ምን ለማለት ፈልጌ ነው በአንፕሬዲክተብል ሁኔታ ውስጥ እድገት አለ ብዙ ህልመነሶች ምናምን ሳይኮሎጂዎች ደግሞ የሚደግፉት አይነት ቲዮሪ ነው እና ለምሳሌ አሁን ቅጥር ምናምን ብትወስድ ፕሬዲክተብል ነው አይደለ ትሰራለህ በወር 32,000 ብር ከሆነ ደሞዝ ታገኘዋለህ ደን በቃ በሰራው ያቺ እንደምትመጣ ታውቃለህ እንደውም ከፕሬዲክተብል የዘለለ ነው እርግጠኛ አይደል ወሬታው በጣም በቃ 32,350 ብር ከሆነ ታውቀዋለህ ታመጣው እሱን ነው የምታገኘው ከሰራ የሆነች ታስካለች እሷን ታጠናቅቃለህ ታገኛለህ ብር ይሄ የኮንተንት ክሬተር ኮንተንት ክሬተር ውስጥ ይገባል ንግድ ሀያት ምናምን ደግሞ አንፕሬዲክተብል ነው ደግሞ በሚገርም ሁኔታ ባይ ዲፎልት ከያቂንህ ጋር ያገናኛል ምክንያቱም አታቆም ያንተ ተስፋ ሊሆን የሚችለው ማን ነው አላህ ነው በቃ ይሄ ኮንተንት ክሬተር ሴክተርም እዚህ ውስጥ ይገባል አታቆም አሁን እኔ ያ ቪዲዮ እንደሚያነሳኝ በምን አወቅኩ በሚገርም ሁኔታ ከዛ በፊት የለፈውባቸው ቪዲዮዎች ከሐሳብ አንፃር ምናምን ራሱ አንብቤ እንትን ብዬ ምርጥ ነው የትና የት ይበልጧል እቺ ነው ኮመንት ነው የሆነ ሐሳብ አየው ጽሁፍ እቺ ነገር ሰራ ቆይ እቺ ነገር ለባለፈው ሐሳብ ላስቀምጣትና ምናምን ሰራዋት ሄዳ ማለት ነው አንፕሬዲክተብል የሆነ ስለዚህ ለኮንተንት ክሬተሮች አሁን ምንድነው የምትለው ምን አርጉ ነው የምትለው خلاص ዝም ብላችሁ ስሩ እስካሁን ያወራነውን ስንተቀልለው አይድከማችሁ ነው አዎ በቃ አይድከማችሁ ግን በጣም በጣም ሪሰርች የሚሰራ ሰው ሁን ምክንያቱም ዝም ብለህም ብትሰራኮ you can't bring it ለምን መሰለኝ እንትን ያልኩ አንዳንዴ የምትሰራውን ስራ ቼክ ማድረግ ያስፈልጋል አንዳንዴ ምክንያቱም አንዳንዴ አንተ በቃ ይሄ አሁን ደግሞ አዲስ የመጣ ትሬንድ አለ ምን በል ፈምስ ሰግጥ ፈምስ ማለት ነውና አንዱ ምን ሲል ሰማሁት I don't know ልክ ላይ ሆን ይችላል እኔ ግን ሐሳቡን ስለወደድኩት ነው ሰግጥ ፈምስ በሚለው አካሄድ መሰረት ሰግጣችሁ የሰገጣችሁ ያላችሁ ሰዎች በፊት ለስግጥናችሁ ማስረጃ አልነበራችሁ አሁን ግን በቪዲዮ የተነሳ ማስረጃ እየጣላችሁ ነው እንጂ እንትን ያላችሁ ኢንሳም ወይ በቃ ያመንክበትን ነገር
ላይክ በኮንፊደንስ ማድረግና እሱንም መቀጠል ጥሩ ነው ምናልባት ሰግጥ እንትን ካለች ሰግጥ ማናዋ ፕሮሰሱ ላይ ሰግጥ ሂደቱ ላይ ሰግጥ ከሆነ ጥሩ ትክክል ነው ግን ሰግጥን የፕሮፌሽኑን መሰገጥ አላ በጃጃሉ ከሆነች ዝም ብለህ በቃ የሆነ የሚሆነውም የማይሆነውንም አይነት አግበስብስ ምን አይነት ስሜት ካለ ልክ ሊሆን ይችላል ይሄን ለምንድን ነው ለይፈለኩት ምታስተላልፈው መልእክት ዳዕዋ ሲሆን እስላማዊ ነገር ሲሆን ምናምን ደግሞ ሚስ ኢንፎርሜሽን በጣም ዋጋ ያስከፍላል አይደለም ሚስ ኢንፎርም ማድረግ ሰዎችን ለምሳሌ something በጣም ቦታ ሰጥተህ ያወራው ነገር እስልምና ውስጥ ፍጹም ግራውንድ የሌለው አይነት ነገር በቃ ምንም እስልምና ውስጥ ምንም አይነት መሰረት ያለው የሌለው ነገር ቢሆን ምናምን አንደኛ ተደራሽነቱ ለምሳሌ ቀደም አንፕሬዲክተብል ነው አለ አይደል ኢን ሚሊየን ሰው ቢያየው ተበላ ማለት በቃ መንገድ የምታስተው ሰው ያን ያህልም ሊሆን ስለሚችል የሆነ አይነት ሶርት ኦፍ ማኔጅመንት ይፈልጋል አይደል ሶ እንደው አንተ ስራዎችን ስትሰራ ሰዎችን ሚስ ኢንፎርም እንዳታደርግ የሆነ ጋይድ የሚያደርግ ሼክ ኡስታዝ ወይ ደግሞ በመጽሐፍ ደረጃ አይነት የምትከተለው ክሮስ ቼክ የምታረጋግበት ሐዲሶች ስትጠቅስ ኦቴንቲሲቲያቸውን ቼክ የምታረጋግበት የሆነ አይነት መንገድ አለ ስለሱ ባውቅለስ ይለኛል ለዛ ነው ቀደም ያልኩ ብቻህን ልትሆን አትችልም በዚህ ሴክተር ላይ በተለይ ደግሞ በእኛ ሴክተር ላይ ስትሆን ኢስላሚክ ፓርት ላይ ስትሆን ሰዎች ያስፈልጉዋል እና እኔ አንድ እድለኛ ነኝ ብዬ ማስበው ለዚህ ነው ኢንሻአላህ በጣም ጥሩ ሰርክል ነው ያለኝ በዙሪያ ያሉ ሰዎች ጓደኞቼ አሁን 3-4 የሚሆኑ ጓደኞቼ በሚገርም ሁኔታ ሁሉም ይበልጡኝ ናቸው ማሻአላህ ሁሉም ማለት ነው እኔ ብቻ ነኝ ተያልኩት እንደው ወጥቼ ካሜራው ፊት የታዩት እንጂ አሁን ለምሳሌ እያንዳንዱ እንትን ያሉ ቪዲዮ ላይ የመጡ ሐሳቦች ሁሉም የነሱ እጅ አለበት ኦኬ አንዳንዴ ሁሉንም እኔ አይደለም ጽፈው አክቹሊ ጓደኞቼ ይጽፋሉ አሉ አሁን ኡስታዝ አብደላ ረሜ ዚንኪ ያሉ ሁሉ እና በእነሱ በጣም እንትን እንዳለው ደገፋለሁ እና በተለይ በስፔሻል ኬዝ ደግሞ እኛን የሚሰበስበን ኡስታዝ አብደላ ይሄን እንትናችን ሐሳባችንን እሱ ቼክ ያደርግልናል ብዙ ጊዜ ኦኬ መጽሐፎች ምናምን ይልክልኝ እሱ ነው በነገራችን ላይ ኦኬ እስኪችን ሐሳቢያት ያቴን ሐሳብ ይሄ መጽሐፍ አንብብ ምናምን ብሎ ብዙ ጊዜ እንትን ይለኛልና በስፔሻል ኬዝ ሲጀመር ወደዚህ ሴክተር እንድገባ በጣም የገፋኝ ሰው ነው በጣም ማለት ነው እና እኔም ያንዳንዱ እንትኖች ላይ ሐሳቦች ላይ ቪዲዮ አስደልቶኛል ኦኬ አስደልቶ ያውቃል ኦኬ ሐሳቡ እንትን ስላልሆነ በቃ በጣም እንትን እላለሁ ራሴ ላይ ብቻ መደገፍ ሳይሆን ሐሳቦችን ምናምን ወያያለሁ ከነሱ ጋር ምናምን በስፔሻል ኬዝ እኔም ደግሞ በተጠነቀቃለሁ አንድ ሪያሊቲ እኔም ያስቀኝ ነገር ምን እንደሆነ ታውቃለህ ሐሳቡን መምረጥ ላይ ሐዲሶቹን ቁርአኑን ምናምን صحاቸውን ሁሉ ነገር ቼክ ማድረግ ላይ ጨርሼ እመጣና ኤዲቲንግ ላይ የወለች ቁጥር ሳትና ኦፖዚታሎ እና የወደ ቪዲዮዎች ምናምን ካየ የሆኑ ስተቶችን አጣጣም የሆነ የኤዲቲንግ ስተት ቁጥር ለምሳሌ 2 ሲደመር 3 6 እና በየጽፋቱ አንዳንዴ የሆነ የኢጃዝ እንሚ የቁጥሮች ምናምን ግን ሐሳቡ ላይ ግን በጣም ቆያለሁ እንትኖችን ሰነዳቸውን ምናምን ሁሉ ነው ማያለው ዳይፍ ሐዲስ እንትን በየላቅም ስቲል ማለት ነው እና ይሄን እንትኖችን እንጠነቀቃለሁ ያው የኛም የህዝቡንም አቅል አንተ احترام ማድረግ መቻል አለብህ ሰው እንትን አይልህም እድገቱም አይመጣም ብዙ ጊዜ ንትርክ የምትፈጥር ከሆነ ኺላፊሽ ውስጥ የምትገባ ከሆነ ምናምን እንትን ያረጋል ያስመታል ብዙ ጊዜ ማለት ነው እና አንተ ደግሞ እንደ አንድ የኢስላም እንትን ራሱ ኢስላሚክ ኮንተንት ክሪኤተር እነዚህ ነገሮች ቼክ ማድረግ አለበት ብዬ አስባለሁ እንትኖቹን የቁርአኑ የተፈሰረበት መንገድ ከዚህ በፊት የዒልም ባክግራውንድ ላይ ኖር ይችላል እንደዚህ አይነት ዲፕ እንትኖችን ረጅም ጊዜ ወስጄ ተምሬ ላይ ሆነ ይችላል አሁን ቁጭ ብዬ ያነበብኩ ስለሆነ ሳነብ ሁሉንም ሰነድ ምናምን ያንዳንዱን አቋል ቼክ አድርጌ ከነዚህ ሁሉ ጨምቄ ነው ከዛም በኋላ ደግሞ ቼክ አስደርጌ ነው ኡስታዝ እንደዛ ነው እንትን ማድረገው ብዙ ጊዜ ቆየው ለዚህ ነው ባይዘው ካየህ የኔ ቪዲዮ ሁሉም ላይ ለምድሮ የምትጠፋው ሁሌ እንደበዛ ነው በሳምንት ምን ያህል ትለቃለህ በሳምንት 2 ትንሽ ነው በጣም ትንሽ ነው አመተናስ እኮ በቀን እኮ 50 እየለቀቀ ባለፈው ቻሌንጅ ደግሞ በቀን 100 ምናምን ብር ኬፍ ያላ አሁን እሱ ለኔ ገይብ ነው ገይብ በጣም ሩቅ እኮ ነው ባይዘው ወይ በቀን እኔ በሳምንት ማለት 2 በጣም ነው መጨነቅበት ሐሳቡን አንድ እተረጉማለሁ መጽሐፍ ነው ተረጉመው አረብኛ መጽሐፎች ላይ ስለሆነ እነዚህ ማገኘው ቁጭ ብዬ አንብቤ ገምግሜው ምናምን ሐሳቡ በጣም ብዙ ነው በአንድ ደቂቃ የጨረስኩት ብዙ ጊዜ 1 ደቂቃ ነው የምሰራው 1 ደቂቃ ተኩል ምናምን
አንድ ኢጃዝ ዒልሚ እንትኑን አንብቤው ጨርሼው ብዙ የቁርአን ኮንተንት አይደለም ሰራው አንብቤው ጨርሼው ሽሩሃቱን ምኑን የገርቡ ዓለም ዑለማዎች ደግሞ ያሉትን ነገር እንዳለ አገናኝቼ ሙጣበቃ አድርጌ ምናምን ስጨርስ ይሄ እኮ ገና አረብኛው ላይ ያለ ነው ይሄን ሐሳብ አእምሮዬ ውስጥ አሬንጅ ካደረኩት በኋላ አመጣዋለሁ ወደ አማርኛ እንዴት ማምጣት እንዳለብኝ ምናምን ጊዜ ይወስዳል አሁን እኔ ጊዜ ይወስዳል በሳምንት 2 is based ላንተ ሐሳቦቹ ላይ ለመጨነቅ ፕላትፎርሙ ላይ ሞር ለማድረግ ግን አይ ቲንክ እንደ 4 እንኳን ብታደርገው አንድ ቀን አልፎ አንድ ቀን አልፎ አንድ ቀን ያው የስኬጁሎችህ ምናምን ክላስ ምናምን አለ ኤዲቲንግም ራሱን የሆነ ጊዜ ይወስዳል አንደርስታንደብል እና ያው እንደዛ ተሰርቶ ሲመጣ ግን ጥሩ እንትን አለው ኢንጌጅመንት አለው እኔ ይሄ የፈጆትን ታይም ከግምት ስለማስገባው በእነዚህ ጊዜ የመፖስት የነበረብኝ ቪዲዮ ተካለው በእነዚህ ቪዲዮ ማለት ነው ቪዲዮ በጣም ይታያል ትብዬ ስመጣ እንደዚህ አሬንጅ አድርጌ ስመጣ ያው ይካካሳለ ከባከነው ሰዓት አሁን ግን እንትን ያደረጉ ነው ቲም ስለሆነን ሚጽፍ ሰው ምናምን አለ አዎ ተዘጋጅተን አሁን ከዚህ በኋላ ያለው ኢንሻአላህ በሰፊው እንሰራበት ይሆናል ማሻአላህ በደንብ ያስፈልገናል ብዙ ሐሳቦች ደሞ እኮ ሐሳቦች እኮ አሉ አንዳንዴ አሁን መጽሐፍቱን ገልጣ ስታያቸው ምናምን ወይኔ ይሄን ነከሌ ቢሰሙት ምናምን የሚያጓጉ እኮ ሐሳቦች እኮ አሉ አይደል እስልምና ላይ ግን በቃ ወይ ወይ ፕሬዘንቴሽኑን እንትን ባለማልታችን ወይ የዳዋ ሲስተሙን እንዲህ ለማድረግ በተወሰነ መንገድ አለሞከራችን በሆነ መንገድ ተደራሽ አላደረጋቸው ተጠናክሮ መቀጠል ያስፈልጋል እንግዲህ ሶሻል ሚዲያ ላይ ስትወጣ ፈተና አለ አይደል ሶ ትፈተናለህ ይቀድም ያወራነው አንዱ ፈተና ነው በቃ የተመታ ተቆያለህ የሆነ ያህሉን ጊዜ ከዛ የሆነ ከሆነ ሰዓት በኋላ ደግሞ ይነሳል ሌላው ፈተና የኮሜንት ፈተና ነው አይደለ እንደተለመደው የሆነ አይነት በቃ ሰዎች አሉ ምንም ቢሆን የማይጠማቸው ማለት ነው ምንም የማይጠማው ሰው ገጥሞ ያውቃል ለነቅድ ብቻ ይመጣ ለክርክር ብቻ ይመጣ ማለት ነው ለወቀሳ ብቻ ምንም የማይጠማው ሰው ትንሽ እኔ ካየህ አንድ ያልተለመደ ነገር ይዤ መጥቼ ነበር ኮፍያ እቺ እንትና ምናምን ደሞ የሆነ የእስልምና መገለጫ ያልሆነ አይደለ እንደዛ ነው አዎ እንትን መታረጓ ገና ስታይ ሌላ ማህበረሰብ ላይ ስለምታቀው ምንድነው ቁርአን ያወራህ እንዴት ነገር መልበሳ ደሊል ትላለ ከዛ ኮፍያው حرام ደሞ ነው እሺ ይሄ ነው ሀፕን ያደረገው የመጀመሪያ ኮፍያ ያለበት ቪዲዮ ሰርቼ ቢያንስ እስከ 4-5 ቪዲዮ ምናምን ስትረግሌ ከዚህ ጋር ነበር በቃ ሰው ኮፍያህን ነው የሚያየው በውስጥ ወደ ኩፍር ዓለም ያስገባ ፈትዋ ምናምን ይላክልኛል ያ አላህ በቃ ሃው አንድ ተጽኖ ፈጥሮብኛል ባይዘይ በጣም አዚፍ እንትንም ባይኖሮ ምንም ችግርም ባይኖሮ እኔንም እንዳልኩህ መጀመሪያ ቼክ አድርጌ ነው ሁሉንም ነገር የገባውበት ሰምቲንግ ኖርማል ምንም ከተጋገም ደሞ ግን መጨረሻ ላይ ምን እንደሆነ አላቅም ከአንድ 5-6 ቪዲዮ በኋላ የሆነ ኖርማል አደረገው ምናምን ወይ እነዛ ሰዎች ሄደው ነው አላቅም ተትቶ ተለመደ ምናምን ሁሉም ነገር ያው እንደዚህ ነው የለመድነው ቲቪም እንደዚህ የነበረው ሁሉም ነገር የሚገርም ነው ስለዚህ በኮፍያ በጣም ትንትባል ነበር በጣም ምንድነው ችግራቸው ኮፍያው ምን ይሆን ነው የኢስላም እንትን አይደለም መገለጫ አይደለም አስለን ልብስ ጀለቢያ ኢስላም መገለጫ ነው እነዚህ ነገሮች እንዳሉ ከልብስ ምናምን የሚገናኝ ነገር ተሸቡህ ጋር ይገናኛል እንደዛ ካልንማ ያው የአቡ ጃህልና እነሱም ጀለቢያ ብዙ ጊዜ አቡ ጃህል እንደው ተጠቅሷል ወጥል ምንድነው አንተ ከአቡ ጃህል ጋር ያለ ችግር አው ቪዲዮ ላይ የሆነ አቡ ጃህል የሆነ ቦታ ላይ አይጠፋም አቡ ጃህል ብዙ ጊዜ እነቀዋለሁ እዛው ጃህል እና የሆነ እዚህ ጋር ተደሰ ማለት አልፈልግም ይሄ ነገር ሳልናገር ገደለኝ ኮሜንት ምንድነው አቡ ጃህል አንተ አስጨነቁ አለኝ የሆነ ፎቶ አምጥቼ ከዑመር ፊልም ላይ የሆነ ጉዳይ አነሳውና እኔ አቡ ጃህል ከበኒ እስራኤል አሁን ካሉ ከእስራኤል ይበልጣል ምናምን እንደዛ አይነት ሐሳብ ያለው እንትን አምጥቼ አቡ ጃህል ፎቶውን ከየት እንዳመጣ ሆነ አንዱ ኮሜንት ላይ ዛው ከጀሃነም ልኮለት ነው ሰው ግን አየምን ያህል እና ብዙ ጊዜ አቡ ጃህል ተረዳዋለሁና ኤኒዌይ እንትን ይሄ አልባሳት ምናምን ከተሸቡህ ጋር አይገናኙም ኤኒዌይ ደሞ አንድ ጥሩ ነገር ምናልባት እዚህ በጣም ጥሩ ሊሆን ይችላል ለምን አንድ የህዝቡ ትኩረት ተይዞበታል ኦብቪስሊ ምንድነው እንዲለብሶ
እንዲህ አይነት ነገር ሊያወራ ይችላል እንዴ ቆይ እንደው ምን ሊያወራ ነው ብሎ ያዳምጣል ሰው ሁክ ነው ሶርት ኦፍ ቫልዩ አለው አይደለ ባይዞዬ ምንም ራሱ ሳልናገር ሁክ ይሆናል ዝም ብዬ ሊብቆም እና አስቧል قال الله ስትል እንደዛ ለብሰህ ወደዚህ ሲላል ሰው እንደነው ለበለል ነው ምናምን ብሎ መጀመሪያ ትኩረት የሳብኩበት እንትን ይሄ ነው እና ሆን ብዬ ነው ያደረኩት ታክሲ የሆነ ሌላ ጊዜ በሌላ መንገድ የምናደርጋቸው ቴክኒካል ኬዞች ናቸው አልባሳት ምናምን ያው ወደፊት ምናወራው ይሆናል ከፐርሰናል ብራንድ ጋር ምናምን ይገናኛል በደንብ ቢገናኝ ነው ማለት ነው ግን ኮፍያውን ሁሌ የምታረጋው አይደለም ማለት ሰፈር ውስጥ መስጂድ ውስጥ ምናምን ታረጋዋለህ አላረጋው ባይዘይ አንድ እንትን እኔ ራሱ ይሄ ኦቅድ አለብኝ ውስጥ ላይ ማለት ነው ግን እንደ አንድ ኮንተንት ክሪኤተር በቃ ሴክተሩን ተረድቼው ኦኬ ዲስ ዌይ ኢዝ ጉድ ብለህ የምታስበው መንገድ ይኖራል አይደል ይሄን እንደዚህ ኮንተንት እንደ አይነት አለባበስ ልብስ ጥሩ ነው ምናምን ብለህ የምታስበው የሆነ ለሴክተሩ የሚመጥን ቴክኒካል ዌዮች አሉ ከዛ አንፃር ነው ማየው እንጂ ኮፍያውን ለብሰህ ሂድ ብትለኝ መንገድ ላይ አልሄድም እኔ ራሱ ስሜት ወኔ ጋር ራሱ አለ ግን ምንድነው ስሜት ወኔ ጋር ስላለ ብቻ ባጥል ነው ማለት አይደለም ያስተዳደግ ቅድም እንዳልኩ አስተዳደጉ ወይው ነው አንተ ሎጂኩን መረዳት አለብህ ማይሆን ከሆነ አይሆንም ይሁን ከሆነ ኖርማል ነው ማለት ያው አንድ የሆነ ኡስታዞች የሆነ ሰዓት ላይ ኬፕ አድርገው ቱታ ለብሰው ምናምን ፎቶ ሲለቀቅ ምናምን አላህን አይፈሩም ምን ማለት ነው ይሄ ምናምን ይሁዳ ማለት የሆነ አንዳንዴ በጣም ቱ ዘ ኤክስትሪም እንወስደውና ጉዳዩ የሆነ በጣም የሆነ ኢሹ ሊሆኑ የማይችሉ ነገሮችን ኢሹ ማድረግ ላይ እንመጣለንና ባይዘው ቀደል በታረገው እኮ ለምን ኮፍያው ብቻ ታየ ለምሳሌ ለምን ሱፍ አልታየም ሱፍ ከየት ነው የመጣው የፈረንጆቹ አይደል ሱፍ እሺ ሱፉን ለበስ ነው አልተመሳሰልንም እንትኑን ብዙ ጊዜ ለማካበድ ስንፈልግ ነው ወደዛ ምንወስደው እንጂ ብዙ ነገር ነው ሼር የተደረገ ነው ከገርቦች ጋር እነሱ ወስደዋል እኛም አሪፍ ነው ብለ አክቹአሊ እንደዚህ አይነት ነገር የኔ ነው አይባልማ ማለት ምናልባት ቲፒካል የሆነ ምልክት ያለበት ሌሎች እምነቶችን ምናምኖችን ሊገልጽ የሚችል ቲፒካል የሆነ የነሱ ምልክት የሌለበት እስከሆነ ድረስ አስፋር ጉዳዩን መጠቀም ያን ያህል ችግር ያለው አይመስለኝም ብዙዎቻችን ያው ከሆነ ነገር ጋር ስለምናገናኘው ነው እንጂ ከዛ ውጪ እንግዲህ አሁን ሶሻል ሚዲያ ላይ ነው ያለው እየታገልክ ነው የሆነች መልእክት ወንድሞች ጋር እህቶች ጋር ለማድረስ እየሞከርክ ነው በጎን ደግሞ ሌሎችም ያንተ አይነት ስራ ለመስራት የሚሞክሩ ወንድሞች እህቶች ምናምን ደግሞ ይኖራሉና እንደው ምናልባት ሁላችንም ላይ በጋራ ያስተዋልከው ነገር ካለ እቺን ብናስተካክላት አዚዚ አልጋሊ እቺን እንደው ብናስተካክላት በጋራ ምትለው የሆነ ነጥብ ይኖራል ብዬ ደግሞ አስባለሁ ያስተዋልከው በዚህ ብዙ ውስጥ በትክክል ያው በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንድ ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን ኦፕን ኪችን ስቶር ላውንደሪ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን
ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911949595 አሊያም ወደ 0931771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። አዚዚ አልጋሊ እቺን እንደው ብናስተካክላት በጋራ የምትለው የሆነ ነጥብ ይኖራል ብዬ ደግሞ አስባለሁ። ያስተዋልኩ በዚህ ብዙ ውስጥ በትክክል ያው እንደ አንድ ኮንተንት ክሬተር ልክ ነው። ባይ ዘ ወይ የኢትዮጵያ ኢስላሚክ ኮንተንት ክሬተር ከሚነቅፉት ውስጥ ነኝ። ቃል ልምረጥለት። ኦኬ ብዙ ጊዜ ከሚወቅሱት ውስጥ ነኝ። ኦኬ ለምን መሰለህ? ኮንተንት ክሬቲንግን ወይ ደግሞ ኮንተንት ክሬቲንግ ፕሮፌሽን ነው እንትን እንበል። ይሄ ሶሻል ሚዲያው ኦኬ ቲክቶክ፣ ፌስቡክ ምናምን እነዚህ ነገሮች የምንጠቀመው as a profession ኮንተንት ክሬት አድርጋለሁ ሳይሆን እንደ እንትን ነው አታክ ለማድረግ ነው የምንጠቀምበት ወይ ደግሞ ረንደም ሐሳብ ሼር ለማድረግ ነው እንዴ ምናምን የሆነ ፕሮፌሽን ዋይዝ የሆነ ነገር አለ አይደለ? ከኤዲቲንጉ ከእንትኑ ከቦታው ምናምን አሁን ለምሳሌ እንደዚህ ስቱዲዮ ምናምን አዘጋጅተህለት አሉ ምናያቸው አይደለ? ውጭ ያለሙ ላይ ምናምን እንደዛ ራሱን የቻለ ፕሮፌሽን ነው። እኛ ግን እንደዛ ሳይሆን የምንጠቀመው በቃ አለ አይደለ? እኔ አይፎን 30 ላይ ያስኩ ብቻ ብድግ አድርጌ ደደደደ ያወራሉ ማለት ነው። ዝም ብዬ ከዛ ላይ ፖስታን ምናምን ባይዞ ይሄ መንገዳችን ኮንተንት ክሬተሩ ላይ ብቻ ሳይሆን እንትን ያደረገው አሁን እንደ አጠቃላይ ነው የምናወራው። ከዛ እንትን እናደርጓለን እናጠባዋለን። ምንድነው አው የሰዎችን የሶሻል ሚዲያ ኢንተለጀንስ በጣም አጠበብ ነው በጣም ማለት ነው እንጂ ሰዎች ራሱ ኮሜንት ያደርጉልን ነበር። ያንተ ቪዲዮ እኮ አያምርም፣ እስቲ ቪዲዮን አሳምረው እንትን በል ሐሳቦችን አሬንጅ አድርጋቸው ምናምን ይል ነበር ሰው። ግን እኔ አሁን አንዳንዴ ነው ተስፋ የሚያሳጣኝ ነገር እንደሆነ ታውቃለህ? ሰው ራሱ የሚያደንቀው የሆኑ የሞቱ ቪዲዮዎችን ነው። ዋው በዚህ ደረጃ እኔ ኳሊቲ ቪዲዮ ይዤ በመጣ ምን ዋጋ አለው? አዎ እንደ አይነት ህዝብ ነው ለእንደ አይነት ህዝብ ነው የምንሰጠው ብለን ነው እንትን የምንለው። ግን አንድ ትንሽ ተስፋ የሚሰጠው ነገር አሁን ይሄ የሶሻል ሚዲያው ገዙ ከውጭም ከምኑም የተለያዩ አይነት ቪዲዮዎችን ሰዎች እንዲያዩ ስላደረገ ሰው ትንሽ በሰል ብሎ እያየ ነው። ቪዲዮ ያምር ይላል። አሁን እኔ ኮሜንት ላይ ቪዲዮ ኳሊቲ የለውም ሲሉኝ ኦኬ እቺ ነገር በጣም ጥሩ ተስፋ አላት ማለት ነው እላለሁ። አዚ በኔ ቪዲዮ እኮ ነገ ኢንቨስት አድርጌ ባመጣ ይቀበሉታል ማለት ነው። አዎ አሁን ራሱ እኔ በጥሩ ኳሊቲ እየሰራው ነው ብዬ እያሰብኩ ሰው ቪዲዮ ኳሊቲ የለውም ሲለኝ ኦኬ በጣም ጥሩ ነው ማለት ነው። ስለዚህ ተስፋ አለ ምናምን ብዬ የሆነ ነገር እንደውም ይጨምርብሃልና ምን ልል ፈልጌ ነው ፕሮፌሽን ዋይዝ አይደለም የኢስላሚክ ኮንተንት ክሬተር በጣም ዲፕ አይደለም። በቃ they talk just because they have the phone የሆነ እንትኑን ስላላቸው ስልኩን ስላለው ምናምን አብዛኛው ሰው እንትን የሚለው እንጂ እስቲ ሰዎችን ጥቀስልኝ ብለህ አንተ የሆነ ኩል የሆነ ቪዲዮ የሚሰራ 10 ሰው ተጠቅስልኛለህ ከኢትዮጵያ ውስጥ? አይ ኩሉን ብታነሳው ራሱ አንጠቅስም። የሆነ ቪዲዮ የሚሰራ ብቻ ብንል ራሱ በቃ እኔ ኩል መሆን አለበት ብዬ ነው ማስበው። መጀመሪያ እንዳወራ ነው ምናምን ምክንያቱም ውድድር ነው ውድድር ነው። እስቲ ከኛ ተቃራኒ ያሉትን ያቸው ነን ሙስሊም የሆኑ ባጥል የሆነ ነገር ሼር የሚያደርጉ ሰዎች ምን ያህል እንትናቸው እንደሚያምር አንተ ከዛ ኦዲየንስ ወደዚህ ለማምጣት ሙስሊሙ ወጣት ልጆችህ እንዳይበላሹ በዛ ኮንተንት እንዳይጠቁ ወደዚህ ለማምጣት ዝም ብዬ ቪዲዮ ይመጣዋል አይመጣውም። ያንን እንትን የሚያደርግ ያንን የሚጋፋ አይነት ኳሊቲ ያንን የሚጋፋ አይነት ኩልነት ነው ማምጣት ያለብህ ማለት ነው። እና ከዚህ አንፃር በጣም አጥብበውታል ብዬ ነው ማስበው። ይሄ ከቴክኒካል እንትን ነው ከቴክኒካል አንፃር ነው ከኳሊቲው ከአላ ለፕሮዳክሽኑ ከምንሰጠው ኢህቲማም አንፃር በጣም ወርደናል ሁላችንም።
ፖድካስት ያው ካንተ ውጭ ያለ አሉ ፖድካስት ማይክ አሉ ግን ብቻ እንደ አጠቃላይ መጀመሪያ እንዳልኩ አማውን ስናየው እንትን ነው ያለን ኢንተለጀንሱ የወረደ ነው የቴክኒካሉ ኬዝ እና እዚህ እንትን ላይ አንድ ሳላነሳ ማለፍ የምፈልገው ደግሞ ከኮንተንት አንፃር አለ ከሚቀርብ ሐሳብ አንፃር ደግሞ አላቅም ይሄን ሐሳብ ምናልባት ማትጋራው ከሆነ እኔ በጣም ነው ያስተዋልኩት ኢስላሚክ ኮንተንት ክሪኤተርስ አብዛኛው አስተሳዛኝ ነው የሚያስተዛዝን ነው ብዙ ጊዜ ዱንያ ካስጨነቀችህ እንትን በል አይነት ሐሳብ ብቻ ነው ብዙ ጊዜ የሚሸራሸረው ወይ እኔ አንዳንዴ በነገራችን ላይ አዲክሽን እንደሆነ ታውቃለህ ይሄ ቪዲዮ ኦኬ የሆነ ፓርት ላይ አስታውሳለሁ እኔ እንደ አይነት ቪዲዮ አዲክትድ ሆኜ ነበር በቃ የሌለብህን ህመም እያስታወስክ እንትን ትላለህ ስቅስቅ ብለህ ዲያሪ አንዳንድ ሰዎች ራቃለሁ ምን የሚያሳዝን ክላሲካል ከፍቶ ሁላ ሊሰግድ ይችላል ሰው ለማልቀስ ብቻ ምን ልፈልግ ነው በጣም እንትን ያደርጋል አዲክትድ የሆነ ቪዲዮ ነው በቃ ስክሮል ስታደርግ እንደዛ አይነት ነገር ይመጣብህ ውስጥ ክስም ይላል በቃ ታስባለህ ደህና የነበርከው ሰውዬ እንትን ነው ከክሪኤተሮቹ በጣም እንትን ናቸው እነሱን አጨበጭበላቸዋለሁ ክሪኤተሮቹ አትሊስት ኢሞሽን ማስተጋባት ችለዋል ምክንያቱም አንድ ሰው ኮንተንት ክሪኤት ሲያደርግ 3 ነገሮች ናቸው ከግምት የሚያስገባው አንድ ዕውቀት ነው ሊያስተላልፍ የሚገባው ማስተላለፍ ሳይሆን ኦዲየንሱ ፊል እንዲያደርግ የሚያደርገው ምንድነው አእምሮ ማወቅ እንዲፈልግ ያደርጋል ተጽዕኖ ይፈጥርበታል ኦኬ ይሄን ነገርማ ማወቅ አለብኝ ብሎ ቪዲዮን ያዳምጣል የመጀመሪያው ይሄ ነው ሁለተኛው ፔን ነው የሚሸጠው አሁን ብናወራው ማለት ነው አስተዛዛኛ ችግርህን ይነካልሃል ትላለህ በቃ አሳዛኝ ክላሲካል አለ ምናምን የሆነ ምናምን በቃ ይሄ ልጅ ውስጥ ነው የሚያውቀው ለተከተለዋለህ ብዙ ጊዜ በቃ እንትነህን ህመምህን ፔንህን ሮማንቲሳይዝ ያደርግልሃል ደስ ይላል ማለት ነው በቃ አንተ የሚጋራ ሰው ታገኛለህ አው ኢስላሚክ ኮንተንት ክሪኤተር እዚህ ጋር ነው የሞተው ብዬ ነው ማስበው እኔ ኢትዮጵያ ላይ አብዛኛው ማለት ግን የሆነ ያህሉ ሰው ደግሞ ይሄን መስራት የለበትም እንዴ ወይስ ቶታሊ ነው ወደ ፖይንቱ መጣን ይሄን የሆኑ ሰዎች መስራት አለባቸው ምክንያቱም ያው እንደ አንድ ሴክተር ምናልባት አብዛኛው ሰው ብዙ ጊዜ ዲፕረስድ ሊሆን ስለሚችል ምናምን የሆነ ሰው ያስፈልገናል ትንሽ እንዲህ አይነት ደገፍ የሚያደርግ የሚያበረታታ ሰው ያስፈልጋል ኸልቁ በሙሉ ይሄ የሚሰራ ከሆነስ ሌላውን ሴክተር ማን ይስራ ዒልሚው ሴክተር ማን ይስራ ሞቲቬሽኑ ሴክተር ማን ይስራ ኮሜዲውን ማን ይስራው አብዛኛው ሰው ሲመጣ ሁሉም ልብህ ከተሰበረ አላህ ይጠግናል ካለኝ ሁሌ ሌላም ጃኒብ ደግሞ አለ እና ደግሞ ምንድነው ኮንተንት ክሪኤቲንግ በነገራችን ላይ አሁን መገለጫው ሆኗል አንድ ሪያሊቲ ማለት ነው የሆነ ማህበረሰብ አብዛኛው ሰው የሚሰራው ኮንተንት ያን ማህበረሰብ ይገልጿል እኔ እንደዛ ብዬ ነው ማምነው አስበው አሁን ከውጪ የሚያየን የሆነ ነን ሙስሊም ቪወር ኢትዮጵያውያን ችግር ውስጥ ናቸው ነው ምንድነው የቸገራቸው ነገር ነው የሚለው ሁሉም አጽናኝ ሆኖ ሲመጣ አይመጣውም እንትን ራስን ትገልጻለህ እንደዛ አድርገህ ነው ራስን የምታቀርበው ለገበያው ማለት ነው እና እኛ ፕሮሞት እያደረገን ስለሆነ የሆነ ሐሳብ እያቀረበን ስለሆነ ባይ ዲፎልት ኢስላም እንዲህ ነው እያለን ስለሆነ ሁሉም ጃኒቦቹ መሰራት አለባቸው ብዬ ነው ማስበው ኢኮኖሚክ ጃኒቦቹ ለምሳሌ አሁን የኢኮኖሚክስ የሚሰሩ ኡስታዞች አሉ ምናምን በጣም መደገፍ ያለበት ነው ፖለቲካል እንትኑን የሚሰራ ኢስላሚክ ከፖለቲክስ ጋር አገናኝቶ ኢስላሚክ ከማህበረሰብ ጋር ኢስላሚክ ሸሪዓውን ቀጥታ ፊቅሁን ምናምን እነዚህ ጃኒቦች እንዳለ ራሳቸውን የቻሉ ኮንተንት ነው የሚሆኑት ይሄን ሁሉ የሚሰራ ሰው ያስፈልጋል ምክንያቱም ሁሉም ቀርቦ መታየት አለበት ምን ያህል ቆንጆ እንደሆነ ማለት ነው አንተ ካላሳየኸው ባይዞ አንድ ሐቂቃ ምን እንደሆነ ታውቃለህ ሐቂቃው አንተ ጋር ስላለ ብቻ አሸናፊ አትሆንም በጣም ስቶሪ ቢውልድ ማድረግ መቻል አለበት ስቶሪ ቴለር መሆን አለበት በደንብ ማለት ነው አንተ ጋር ያለውን ሐቂቃ ማሳየት መቻል አለበት ኢማም አልጋዛሊ ምን ይላል መሰለህ እንትን ላይ هذا ديننا من اللي وانا مصاف لي الاسلام قضيه عادله اسلام مالت فتحاوي هنا اجنده ነው ولكن للاسف unfortunately وقعت بين محامي فاشلين اوكي قضيه عادله هنا فتحاوي اجنده ሆኖ ግን መግለጽ የማይችሉ ፍስፍሶች ላይ እጅ ላይ ወደቀ ሰው በዛ መንገድ ተረዳው ይላል
እና ከዚህ ላይ ምን እንደምንወስድ ታውቃለህ ሐቂቃው እኔና አንተ ጋር ብቻ ስላለ ዞር ብሎ የሚያየን ማንም የለም we have to know how to present በቃ አሁን የሶሻል ሚዲያ ጨዋታው እኮ ይሄ ነው አንተ ስቶሪ ቴለር ከሆንክ ታሸንፋለህ ባጢል አንተ ጋር ኖረ ሐቅ አንተ ጋር ኖረ በቃ ጨዋታው ይሄ ነው እንደዛም ያሸንፉት አክቹሊ የሶሻል ሚዲያ ገዝው እንዲ የሸፈነን ስቶሪ ቴለሮች ናቸው በደንብ አሳማምሮ ቆንጆ አድርጎ ቀባብቶ ኤዲቲንግ ያቀርብልሃል ታምነዋለህ አንተ በቃ ይሄ ነው ጨዋታው ማለት ነው እኛ እንደ ኢስላሚክ ኮንተንት ክሬተር ከኮንተንትም ስተናል ከስቶሪ ቴሊንግም ስተናል ይሄ በቃ የችግሮችን እንትን ጀማ አደረገናቸዋል መጥቷል ማለት ነው የእንትንም አለብን መጀመሪያ እንዳልኩ የኮንተንት አመራረጥም ማጥበቡ እንደ ችግር እናመጣዋለን at the same time ደግሞ how to present የሚለውም በጣም ትልቅ ጋፕ አለብን እነዚህ ነገሮች በስፋት አስተውያለሁ ሱብሃንአላህ እነዚህ ሁሉ ቢታረሙና አዘቱል ብንጠቀምበት ግን የት እንደርስ ይመስላል የሚገርምህ ነገር በጣም በቃ ኢስላሚክ ኮሚኒቲ ቢልድ ምናደርግ ነው ይመስለኝ ባይዞ as you know 60 ምናምን ሚሊዮን ሙስሊም ነው ያለው አብዛኛው ኢትዮጵያዊ almost ከግማሽ በላይ ሙስሊም ነው ማለት ትችላለህ የት ነው ያሉት ብለህ አስበህ ታውቃለህ ሶሻል ሚዲያ ላይ አንድ ሰው እኮ በቃ 1 ሚሊዮን በቅርብ የሆነ ፕላትፎርም ያዩት መሰለኝ ኢስላሚክ 1 ሚሊዮን የገባ በቃ ገይብ ነው የሚሆንብህ ማነሁ خلقه በሙሉ ሙስሊም ሆኖ ማለት ነው ማንን እያዩ ነው ስትል በቃ በጣም በኳሊቲ የሚሰሩትን እያዩ ነው ባጢል ሆነ ሐቅ ሆነ አሁን እኔ እንዴት ነው ማስብ ታውቃለህ ኮንተንቱ በዚህ መንገድ የሚገራ ከሆነ እንደ አይነት ኩል የሚያዝናና ምናምን አይነት ኮንተንት የሚሰራ ከሆነ ያን ኦዲየንስ ተመልሰዋል ብዬ ነው ማስበው እንጂ አንተ እንዲ የተልፈሰፈሰ ነገር እየተሰራ እኔ ዘና የሚያደርግ ነገር እያየው ለምን መጣለው እዚህ በጣም እኮ ሎጂካል እኮ ነው በጣም እነሱ ኩል የሆነ ነገር የሚሰሩት እነሱ ሳይ ደስ ይለኛል እዚህ ጋር ዳዋ ቢያደርግም ግን በቃ የሆነ መንገድ የተበላሻሻ አይነት እንትኑ ምናምን በቃ የሆነ ኳሊቲ ያልጠበቀ ሲሆን የሆነ የሚጨንቅ ነገር ስላለው አላየውም ሄዳለሁ ማለት ነው ማህበረሰቡ ጋር የተፈጠረው ይሄ ነው እኛ መልእክቱ ላይ ብቻ ትኩረት ስላደረግን ሰው ደግሞ ትንሽ የሆነ ቀለም ምናምን ነገር ስላየና የሚያዝናና ነገር ስላየ ወደዛ ሄደ ማለት ነው ይሄን ነገር መንገራው ከሆነ ሁሉንም ነገር ጀማ የምናደርግ ከሆነ መልእክቱን አሳምረን ነው ሀውቱ አሳምረን ኤዲቲንጉን ምኑን አሳምረን እነዚህ ነገር አናዘር ሌቭል ምናስገባ ከሆነ ኦዲየንሱን እናመጣዋለን የሆነ ኢስላሚክ ኮሚኒቲ ሶሻል ሚዲያ ላይ እንፈጥራለን የሚል ግምት ነው ያለኝ በጣም ይገርማል ይሄ ለረጅም ጊዜ እኔም ጋር የነበረ ሐሳብ ነው ባይዘው ወይ ለዛም ነው አሁን ያው የኮርሱ የተዘጋጀበት አንዱ ሪዝን ይሄ ነው ያን ያህል እንደው በጣም ረጅም አመት የሚባል ኤክስፒሪየንስ ወይ ደግሞ እንትን ባይኖርም ግን የሆነች በዚህ ሂደት ውስጥ ያየናትን ነገር ለማካፈል ነው ኮርሱንም ወደ ማዘጋጀት የመጣሁት እኔ ማለት ነው እና ትልቁ ነገር ግን ምንድነው በቃ አንዳንዴ ዓለም ህግ አላት አይደል ማይቀየር ማለት ነው ሱነን አልከውን ነው ይሄን ሱነን አልከውን ለምሳሌ አንድ ሰው ንግድ ውስጥ ሲገባ ይባላል በአላህ መወከል አለበት አይደለ at the same time ግን ንግድ እንዴት ነው የሚሰራው የሚለውን ግን ማወቅ መቻል አለበት ካልሆነ ይከስራል ባይዘው መክሰር አለና የሆነ ለአላህ ቅርብ ስለሆንክ ምናምን አይደለም ንግድ ውስጥ ገብተህ የምታሸንፈው እሱ በጣም መሰረታዊ ነገር ሆኖ ሳለ ግን ንግድ እንዴት ነው የሚሰራው የሚለው ማንበብ አለበት ጌሙን ማወቅ አለበት መማር ካለበት መማር አለበት እነሱ ነገሮች ሙሉ ማወቅ አለበት ሶ ቀደም እንዳልከው ሐቅ ኔጋ ነው ምናምን ስላልክ ብቻ ሳይሆን ያንን you have to ማሳየት አለበት ምታሳየው ደግሞ ሱነን አልከውን እንዳለው ቀደም እነዚህ ሰዎች ይሄን ሶሻል ሚዲያ የሚባለው ነገር ሲያዘጋጁ ፓተርን አለው የሚልክ ቀደም ንግድ እንዳለው የሚሰራበት ፓተርን አለው ያንን ያወቁ ሰዎች ብቻ ናቸው ሰክሲድ የሚያደርጉት ያየናቸውም ሰዎች ሰክሲድ ያደረጉት ሰዎች የተለየ ሚስጥር ይዘው መጥተው አይደለም ግን they know እንዴት እንደሚሰራ ስለተገነዘቡና ያንን መንገድ ኤንድ በጣም የሚገርመኝ ሳይንሱን ስታውቀው ለምሳሌ አሁን አንተ የሆነ ሰዓት አነበብክ አይደል ጠየቅክ አይደል ራስህ ቼክ አረክ ሌሎቹ እንዴት ነው የሚሰራው ብለ እንደዛ ሞክረው ይሰራል በጣም የሚገርመኝ ይሄ ነው ይሰራል ማለት ይሄ የድል ጉዳይ ምናምን አይደለም የሆኑ ሰዎች እድለኛ ስለሆኑ አይደለም ሶሻል ሚዲያ ላይ ፌመስ የሚሆኑት የሆነ ሩል ስላለው ነው የሆነ ህግ ስላለው ነውና ፕራክቲካሊ ያየኸው ነገር ስለሆነ አንተ በጣም ብዙ ኤክስፒሪየንስ አለ በያስባሉ ያጭር ጊዜ ቢሆን እዚህ ሐሳብ ላይ እንትን ሰለህ የእስልምና አስተምሮት እኮ ይሄን ነው የሚደግፈው በቃ ለየሆነ ነገር መሳካት ምክንያቶች እንዳለ አድርግ ነው የሚባለው ሁሉም ነገር የሆነ አንድ የሆነ ክታብ ላይ ያነበብኩት የሆነች ምሳሌ አንተን ትለኛለች ብዙ ጊዜና
የሆኑ ሙስሊምና አንድ ካፊር በጀልባ ቢሄዱ ባህር ላይ እና ባህሩ ቢገለበጥ ማን ነው ጀልባው ቢገለበጥ በሙስሊሙ ዋና አይችልም ካፊሩ ዋና ይችላል ማን ነው የሚያመልጠው ሎጂካሊ ካፊሩ ነው የሚተርፈው ዋና ስለሚችል ማለት ነው እኛ ምድር ላይ ስንሆን ሉክ አሁን ሁለት አስተሳሰባለን እኛ ከአላህ ጋር የምናገናኘው ነገር አለ ምድር ላይ ሎጂካሊ የምናስበው ነገር አለ እነዚህ ሁለቱ ነገሮች ሙጣበቃ ማድረግ መቻል አለብን ምድር ላይ የሆነን ስራ ስናስብ ለዛ ስራ የሚያስፈልጉ ነገሮች ምንድነው ብለን ቴክኒካል ነገሮችን እስከ ጥግ ነው ማሰብ ያለብን ማነው አላህ ላይ ተወኩል እናደርጋለን ለምሳሌ ይሄ ነገር እንትን ቢል ፌል ቢያደርግ በቃ አላህ ላይ እኛ ተወኩል እናደርጋለን ምክንያቱም አስባብ ናቸው እነዚህ አስባቦች እናደርጋለን ግን ቀልባችን የኔ ያለው አላህ ጋር እንደዛ ነው አንድ ሙስሊም እናስበው ግን ዳይሬክትሊ ስራውን ስናስብ ለስራው የሚያስፈልጉ እያንዳንዱ ቴክኒካል ነገሮችን እያንዳንዱ አስባቦችን ማድረግ መቻል አለብን አላህ ይሄን ፓተርን አድርጎ ስለአቀረበ ማለት ነው እኔ አሁን እንትን ይገርመኛል ብዙ ጊዜ ይሄን አያሳይ የሰላት الخوف ኦኬ ሃው አላህ እነሱን መጠበቅ አይችልም ነው አይደለም እስኪ ጠይቁት የሚጠብቀው ነው አው ግማሾቻችሁ ስትሰግዱ ግማሾቻችሁ ሰይፍ ይዛችሁ ቆሙ እንትን ስታርጉ ብሎ አላህ እንደዚህ እንዲጠነቀቁ ሲያደርጋቸው ሰይፋችሁን እንዳታስቀምጡ ምናም ሲያደርጋቸው አላህ እኮ እነሱን መጠበቅ እኮ ይችላል ግን ምንድነው የሆኑ ሱነኑል ከውን አለ በቃ ጠላት ሲመጣ አላህ ይጠብቀኛል ብለህ እንዲደረትን ተሰጧለን አታርጎም ማድረግ ያለብህ ነገር እንዳለ ታደርጋለህ ዲፌንድ ታደርጋለህ የመርየም ኹዚ ኢለይኩም ከዚህ በቃ አላህ እኮ እኮ በዛ በድክመቷ አንተን እኮ ሊሰጣት ይችላል እጇ ሳንታቀሳቀስ ሊያበላት ይችላል ግን ምንድነው አርናስ ባባ አድረሱ ነገሮች በዚህ መንገድ ነው የሚሄዱት የሚል አስተምሮ ነው ማለት ነው ሴም ሽት ኮንተንት ክሬቲንግ አስተሰጥ በጣም ወደ ሴክተሩ ስናመጣው እያንዳንዱ ቴክኒካል ነገሮች መደረግ አለባቸው ማለት ነው በዚህ ነው ዳዋም እንትን የሚያገኘው በስፋት ኦዲየንስ የሚያገኘው በዚህ መንገድ ነው ብዬ ነው ማስበው ሱብሃንአላህ እነዚህን መንገዶች እንጠቀም እንጂ የሆነ እንደው በግምት እንትን የሚል ነገር አይደለም ቴክኒካል ነገር ያፈጋል አንዳንዱ ሰው የሆነ 100,000 ተከታይ ሲኖርህ ምናምን ሲያይ በቃ እድለኛ ሆነ የሆነ ነገር ከጀርባ ያለውን ስትራግል መቅረጽ በራሱ ካሜራ ፊት መቆም በራሱ የሆነ ስትራግል አለ ኤዲቲንግ ሌላ ስትራግል አለ ምናልባት አንድ ነገር ባውቅ ደስ ይለኛል ማን ነው የሚቀርጸህ በቢገር ሁኔታ አብዛኛው ቪዲዮ ራሴ ነው የቀረጽኩት አሁን ባለው እንትን ይገርምሃል ስቀርጽ ራሱ በቃ ፎከስ ካሜራ ነው የምጠቀመው እኔ ካሜራ ነው የምጠቀመው አነስ ያለችነች ካሜራ አለች ፎከስ ሲስተርን አስገባትና ኦኬ ፎከስ ሷሪ ሰርቼ በቃ ወጣት ሲያይ ወጪ ክብር ወጪ ማልአሰፍ ዘግቼ እንደዛ ነው ራሴን መቀርጸው አንዳንዴ እሷ አይለች ምናምን እጄን እንዲ ካሜራውን አስተካክለና እጄን እንዲ አስገብቼ እንትናን ያሰብከ የነበረው ቤት ውስጥ ባለች የሆነች ድመት በዛ ላይ ፎከስ ሰርተ በጣም ስትረግል አድርጋለሁ በዚህ ወንገድ ከጓደኞቼ በሰፈር እንቀራረብ ነበርና እንዲ አብረን እንቀርጽ ነበር እና የሆነ ጊዜ ላይ ሰፈር ቀይረን በጣም ራቅነኛ ከዛ ያው ብዙ ጊዜ መገናኘት አይቻልም በስራ በመናም ከቢዚ ይሆናሉና ፉል ወደዚህ ሳንገባ ራሴ ነው ስቀርጽ የነበረው ከቅርብ ጊዜ ወዲህ ነው ወር ምናምን ጓደኞቼ ናቸው የሚቀርጹኝ ከዛ በፊት ግን በቃ ምን ልበል ሙጋመራት ከባድ ነው እጄን ምናምን የተጠቀምኩ የሆነ ነገር እዛ ጋር እስከ ፎከስ አድርግና ዲፎከስ ደግሞ ይረብሻል ኤዲቲንግ ላይ በኋላ አንተ ይረብሻል ቪዲዮውን ወንበሩ ሲታይ ያስበዋል አንተ ከፍተ አንተ ዛትታይ ከኋላ ከባድ ኤዲቲንግስ ማን ነው የሚሰራል ራሴ ነው የምሰራው መቆይበት ምክንያት ለዚህ ነው አክቹሊ በደንብ አው ጽሁፉን ራሴ ነው መጽፈው ራሴ ነው መቀርጸው ራሴ ነው ኤዲት ማድረገው ምናምን ብዙ ጊዜ አሁን ተከፋፍለናል ቲም ቢውልድ አድርገን ምናምን መናወራ ይሆናል ስለ ቲሙ ያኔ ግን እጽፋለሁ ጽሁፉን ተንብዬ ራሴን ቀርጻለሁ ኤዲት አደርጋለሁ በቃ እንትን ጊዜ ይወስዳል እነዚህ ነገሮች ጽሁፉንም እንዳልኩ ረጅም ጊዜ ይፈጅብኛል አንብቤ ምናምን ሪሰርቾችን አድርጌ ምናምን አዘጋጅቼ ወደ አማርኛ እንትን ብዬው እነዚህ ነገሮች እንዳለ ስታቀርብ you take a time ከዛ ኤዲት ስታደርግ ደግሞ አለ አንዳንድ የሚገርምህ ነገር ማይክ ሰክቼ እንትኑ አውዲዮ ሳላበራው ቪዲዮ ቀርጻለሁ ተቀርጬ ጨርሼ ምናምን በቃ ፏብዬ ቁጭ ስል ድምጽ ወፍ አላህ ከዛ ድጋሚ ቪዲዮ ትቀርጻለህ አንዳንዴ ሁላ እንዲ ካሜራውን
ኦን ያደረኩ መስሎኝ ሊከዳ ነክቸው ለካ ካሜራውን ትላለን ማኔ ብቻዬን አውርቼ ደሞ አንተ የምትንጎራደደው ነገር አለ እዛ እጂ ለዚህ ከተነብ የዚህ ወጥቼ ምናምን ሳየው ካሜራው የቆጠረ አይደለም ዋት ስትራግሎች አሉት ያው ብዙ ሰው አውትፑቱን ስለሚያይ ምናምን ነው እንጂ በጣም ብዙ ስትራግሎች አሉት ከጀርባ ምናልባት ከዚህ ልፋት በኋላ እንትን ስትታወቅ ፎሎወር ሲመጣ ከዛ ከ1550 ወደ 100,000 ስትመጣ ምናምን ደግሞ ብዙ ሰው ያውቃል ማለት ነው አይደለ ሰው መንገድ ላይ ስትንቀሳቀስ ሱቅ ስትሄድ እንትን ስትል ምናምን የሆነ ሰዎች ያውቀዋልና ከዛ ደግሞ እውቅናን ሃንድል ማድረግ ደግሞ ሌላ ደግሞ ጥበብ የሚፈልግ ነገር ደግሞ ይመስለኛል አይደለ ስትራግሊንግ አይደለ ደግሞ በሚገርመው ሁኔታ እኔ በጣም እንትን ነኝ የቤት ልጅ ነኝ እንዴት መሰለህ ብዙ ጊዜ ሱቅ መላከ ሰው ላይ ቤት እኔ ብቻ ነኝ ወንድ ኦኬ እና እንዳለ ሴቶች ናቸው ለአባቴ እኔ ብቻ ነኝ ወንድ ኦኬ እና በቃ እዛ ይልኩኛል እዚህ ይልኩኛል ብዙ ጊዜ አሁን ከኮንተንት ክሬቲንጉ ቢዚ መሆን ወደዛ ነው የቤቱ ያለው የመጨረሻ ልጅ አይደለም እዛም የምትላከው አንተ ነህ የሆነ ቦታዎች ላካለው ምናምን አሁን ገበያ ምናምን ላካለው እኔ ሰላም ብዬ እንዴት ተሸክሜ እንትን ምናምን እንትን ያልኩ ምናምን ቢጫ ፌስታል ይዘ አልጋ አዚዚ ጋሪ ይዘ አዚዚ አሁን ሱቅ ላይ ሆናል አዚዚ ይሉኛል አዚዚ ኦኬ አዳ ሱቅ አስበዋል እሱ ሰፈር ስትወደበው ምን ያህል ልብስ ነው በለብሰው ምናምን በቃ እኔ ደግሞ አንድ ትንሽ ኖርማል ህይወትን ነው የምትኖረው አሁን ኖርማል ህይወቴን ነው እኔ እንደዚህ አይነት ነገር አለብኝ አክቹሊ አሁን ወደ ሶሻል ሚዲያው ብዙ ጊዜ እንዳልገባ ያደረገኝ እንትን ነገር በጣም ኖርማል ሰው ሆናለሁ እንዴት መሰለ በቃ የሆነ ፕራይቬት ላይፍ አለ ኖርማሊ የተለመደው ላይፍ እንደዛ አይነት ላይፍ ሞድ አይነት ሰው ነኝና እነሱ እንደዛ ካዱኝ ሁላ ነው እንደዛ ካዱኝ በኋላ ነው ማስታወሰው ራሱ ቲክቶክ እየሰራው እንደሆነ አንዳንዴ ሰላም ካለ ቤት ነው የምታቀኝ ምናምን ኦኬ ለካ ቲክቶክ አሁን ለመጀመሪያ ጊዜ እንደዛ ያለኝ ልጅ አለ ያን ቪዲዮ ስለቅ ይሄ የመጀመሪያ ብሎ ያስደረገ ቪዲዮ 700 ሺህ ቪዲዮ እሱን ቪዲዮ ስለቅ ማታ ተልኬ ወተት ግዛት ብዬ ወተት ገዝቼ በቃ እኔ እንትን ያለው የለበስኩት ጫማ ራሱ የሆነች እንዲህ ጥብብ ያለ ጫማ ነው እንዲህ ነው እየሄድኩ ያለሁት በቃ እዚሁ ቅርብ ስለሆነ እነዛ ኖርማል ሰው ሆኜ ቆይ የላይላ ያለው ቪዲዮ ነሃ ምናምን አለኝ እዚህ ጋር እኮ ወተት ይዤ ትርጄ ምናምን ወይኔ ለካ እንደ ጨዋታዎች በቅርብ ይወጣሉ ይላል አሁን ደግሞ እንደዛ ካደገ በኋላ በቃ ሰው መስጂድ ምናምን ያወራሃል አንዳንድ ሰው አሁን ወዳላል ኸይሪ ከፋይል ምንድነው ያ ምን ማለት ነው ብሎ ይጠይቃል አዚዝ ለዋሊ ማለት ነው ምናምን ብሎ ብቻ ያወራሃል ሰው እኔ እንዴት እንትን ኢንተራክት ማድረግ አልችልም ብዙ ጊዜ ሃንድል ማድረግ ደግሞ በጣም ያስፈልጋል እኔ አንዳንድ ሰው ምን ያጋጥመኛል መሰለህ በተለይ ቲክቶክን እኔ አሁን ቲክቶክ ተጽዕኖ ያን ያህል አይመስለኝም ነበር እስከሆነ ሰዓት ድረስ ግን በጣም ተጽዕኖ አለው ማጠብቀው ቦታ ያለ ሰው ያውቃልና አንዳንዱ ሰው ስልኩን ያነሳና ቪዲዮን ይከፍትና ሰላም አለይኩም ሰላም አንተና ከዛ ማለት አው ማለትም ማለት ወይ የሆነ ሰው ጋር ነውና አው ትላለህ ከዛ በኋላ አይ አሪፍ ነው አንዳንዱ አይ አሪፍ ነው ብሎ ይሄዳል ከዛ አንዳንዱ ወይ እንተዋቁና አንዳንዱ ግን አትመስልም ይላል ማለት ራሱ ጠይቆ ማለት ነው ነህ አይደል ብሎ አው ምናምን ስትል አይ ግን አትመስልም ብዙ ማለት አረ ያንተ ደው በጣም ጥሩ ቀጠንክብኝ ወይ ከሳ አጠርክ ምናምን የሚልህም ደግሞ ምናምን ደግሞ ይኖራል አይደል አንተ እንደው ረጅም ነው በጣም ከፍታም ስላለው የምትቀርጽበት እኔም እንደምን ታውቃለህ አንድ ለሁለተኛ ጊዜ ደግሞ የገጠመኝ ኮሜንት እንዳልኩ ኮፍያው ምናምን ትንሽ ወጅንብር ፈጥራ ስለነበረ መጀመሪያ የነበርንበት ሰፈር ሄድኩና መስጂድ ሰግደን ምናምን ቁጭ እያልኩ ነበር ከሰው ጋር ከዛ መጣና ቦዶኛ የሚያነጋት ሙጫሰኔ ቢ አተ ያ ልጅ ነህ ኮፍያውን አውልቆሽ ኮሜንት በአካል ማለት ነው ሲጽፍ የነበረውን በአካል አረው ትልቅ ሰው ከትልቅ ሰው አተመኩም እኔ እንዴ እሱ ራሱ እሱ እንደዛ ማለቱ ሳይሆን እኔ እሱ ቲክቶክ ማየቱ ገርሞኛል ከሱ ላይ ማለት ነው እድሜው ምናምን ትልቅ ነው ምናምን ኦኬ አተ በዚህ ደረጃ ሰው ይከታተላል ማለት ነው እሺ እኔ ዝም ብዬ እሺ አየግኔት እንደሚደርስ ዩ ኔቨር ነው አንዳንዴ ዝም ብለህ የምትለቃት የሆነች ነገር በጣም ብዙዎችን ኢንፍሉዌንስ ልታረግ ትችላለች ፈሊላሂ አልሐምድ አላህ ያሳደገህ ነገ ደግሞ 1 ሚሊዮን ላይ 2 ሚሊዮን ላይ ደግሞ እንገናኛለን ያስባለሁ አሁን በቅርቡ አዲስ ነገር ላውንች አድርጋችኋል አይደል ምን ይባላል ሚስጥር ነበር አይደል እስከሆነ ጊዜ ድረስ እስካ ሚስጥር ነበር እንደውም የሆነ ቪዲዮዎች ላይ 1-5-6 ቪዲዮዎች ላይ አናውንስ ላውንች ሳናደርግ በፊት እንትን ብለን ነበር እናስቀምጥ ነበር ሎጎና
መጀመሪያም ኮንተንት ስንጀምር እንዳልኩ ልጆች ነበሩ በዙሪያ ምናምንና ግሩፕ ነበረ ሐሳብ እናወራ ነበረ እንዴት ኮሚኒቲ ነው መፍጠር የምንፈልገው ምናምን እንዳልኩ አሁን እስከ ቅድም እናነሳቸውን ችግሮች በሙሉ ከቲም ጋር ነበረ ስናነሳ የነበረውና እንዳልኩ በጣም ነው የሚያስተውሉት እንደ አይነት ነገር ጉዳዩ ላይ በጣም እንትናቸው ማስተር ያደርጋሉ ጉዳዩን ምናምን ሶ ችግሮቹ እንዳለ ይታያሉ ለነሱ ማለት ነውና እነዚህን ሐሳቦች እናነሳለን ኮንተንቱን አንድ ብለን ስንጀምር ይሄን ከግምት አስገብተን ነበረ እንደ አይነት ኮሚኒቲ ነው ቢውልድ የምናደርገው ብለን ነበረ እንትን ምንለው የምናስበው ማለት ነው እና እንወያይበት ነበር ረጅም ጊዜ ይሄ ዕልሚ ፓርቱ ላይ መስራት እንጀምር አሁን እኛ ኢንፎርሜሽን ነው ምን አስተላልፈው ካየህ ዳዋ አንዳንዴ በመሃል ትንሽ ኢንተራክት ለማድረግ እናስገባለን ግን በቁርአን ውስጥ እንደተባሉ ሳይኮሎጂካል ኬዞች ምናምን እንደዚህ ዕልሚ የሆነ ድባብ ነው የፈጠርነው ማለት ነው እና ይሄን ጉዳይ ያመጣንበት ምንድነው አደ ኢንድ የሆነ ኮሚኒቲ ቢውልድ ለማድረግ ነው በጣም ሙሰቀፍ የሆነ ዕልሚ የሆነ አእምሮ የበሰለ ዱንያውንም ፓርት ኡኽራዊ የሆነውን ፓርት እንትን አድርጎ ማኔጅ አድርጎ አንድ ላይ ማስኬድ የሚችል አይነት በሰል ያለ ኮሚኒቲ መፍጠር ላይ ነበር አላማችን ማለት ነው እና ሳምፕል ኦፍ ኢት ነው ይሄ ኮንተንት ልክ እንዳልኩ ከኡስታዝ አብደላ ከወንድሞች ጋር ምናምን አንድ ላይ ስንሆን ስናወራ እነዚህ ኮንተንቶች ከዚህ ነበረ ምናፍርካቸው መጽሐፎች አዘጋጅተን ምናምን ከዚህ እናነሳ ነበርና አደ ኢንድ አናውንስ ስናደርግ ደግሞ እዚህ ኮንተንት ስንሰራ የነበረውን ጊዜ 1-6 ወር ወስደን እኛ እዚህ እየሰራን ነበረ ጊዜ ስም ሰተነው በስማ አካዳሚ ብለነው ያንዳንዱን እንትኖችን እያዘጋጀን ነበርና በዋናነት አሁን በስማ አካዳሚ የሚሰጠው ዒልሚ የሆነ ፓርት ዑሉም الشريعه فقه حديث ምናምን ሰዎች አትሊስት መሰረታዊ ነገርን ሐላልና ሐራሙን ማወቅ እንዲችሉ የሚያደርግ ፋይሎችን አዘጋጅተን ምናምን እዛ ላይ ነበረ አሁን አናውንስ ያደረግነው ቀጥታ የመጀመሪያው ስቴፓችን ይሄ ነበረ ግን ሌላም ክንፍ አዘጋጅተን ነበረ ምንድነው እሱ ሰዎች የዱንያ ላይፋቸውም ላይ እንዴት ካፓሲቲ ቢውልድ ማድረግ ይችላሉ ኢኮኖሚክ ካፓሲቲያቸውን ስኪሎች ወይ ምናምን እነዚህ ነገሮችን በአጠቃላይ እንዴት ቢውልድ ማድረግ ይችላሉ ማርኬቱን አጥንተን የቱ ስኪል ነው ብዙ ገንዘብ ጀነሬት ሊያደርግ የሚችለው እነዚህ እንትኖችን አጥንተን አንድ ላይ አዋህደን ሰዎች በዚህ መንገድ እንዲያድርጉ የሚያደርግ ትልቅ ፕሮጀክት ነው ይዘን የመጣ ነው ማለት ነው በጣም ጊዜ ወስደን ነው የሰራንበት አክቹሊ እንትን ነው ፕሮፌሽን ዋይዝ ነው ቲሙም ደግሞ የሚሰራው ቲም ደግሞ ከምነግርህ በላይ አዚም የሆነ ቲም ነው ሁሉም በጣም ቴክኒካል ናቸው አንድ ጽሁፍ የሚሰራ አለ ቪዲዮ ኤዲቲንግ በጣም ጎበዝ አለ ዑሉም الشريعه እንዳልኩ አሁን ኡስታዝ አለን ምናምን በጣም በእውቀት የተራቀቀ ማለት ነው ጥናቱም ደግሞ በጣም ዲፕ ነው ማለት ነው ሶ እነዚህን እንትኖችን ነው አመዛዝነን ያመጣ ነው ማለት ነው አሁን የመጀመሪያው ባለፈው አናውንስ ያደረግነው እንትን ነው ዑሉም الشريعه ነው ቁርአንን ያልቀሩ ያው ሁሉም ነገር ከዛ ስለሚጀምር አትሊስት ቁርአንን እናስጀምራለን ከዚህ በፊት ምንም ያልቀሩም ይቀራሉ ቀርተው የረሱም እነሱም ይቀራሉ በአጠቃላይ ቁርአን አካባቢ ያለ ነገር እንዳለ የሚፈታበት እንትን ነው ከቁርአን ከዘለለ በኋላ ደግሞ መሰረታዊ የዑሉም الشريعه ፍቅሆችን ሐላልና ሐራሙ ለይቶ ማወቅ እነዚህ ነገሮች ካሉ መጽሐፎች የራሳችንን ካሉ መጽሐፎች እንትን አድርገን ቅንጭብ ባለ መንገድ ቀለል ብሎ ሰዎች ቤዚክ ሐላልና ሐራሞችን እንዲያውቁ ያው መሰረታዊ ነገር ስለሆነ ማለት ነው የነዘጋጀን ሐዲሶችን ከዛ ተርቢያ ፕሮግራሞችን ዕልሚ ብቻ ሆነ ከቀረ ደግሞ ትንሽ ደረቅ ተላለና ተዝኪያ ፕሮግራሞችን ምናምን ቀልብያት ኢማንያት እነዚህ ነገሮችን አብረን እናሳልፍበት ተዝካር ምናምን ሶ በአጠቃላይ ሄዶ የሰዎች ማይንዳቸውን ቀልባቸውን at the same time ኪሳቸውን ለማጠንከር የመጣ ፕሮጀክት ነው ማለት ነው አሁን ያው በሰፊው ጀምረናል ሶ ኤኒ ታይም መመዝገብ ሁሌ ምዝገባ አለ ሁሌ ትምህርት አለ ማለት ነው ማሻአላህ ስለዚህ ሰዎች በአካል በኦንላይን በሁለቱም መንገድ ነው ወይስ በኦንላይን ነው አሁን በኦንላይን ነው የጀመርነው ኢንሻአላህ ቅርብ ጊዜ አካል እናደርገው ነው ኦንላይን ኮሚኒቲውን ቢውልድ ካደረግን በኋላ መሬት ላይ ምናወርድ ይሆናል ኢንሻአላህ አዚዝ አልጋሊ ተመዝገቡ ስልክ ቁጥር እንንገራቸው ስልክ ቁጥር 09 57 59 54 02 የመደወል ይቻላል ማለት ነው በጣም አሪፍ ደውሉ ተመዝገቡ በጣም ደስ የሚል ጊዜ እንደሚኖራችሁ ያው ጀማዓው ይሄ ግሩፑ የለዛ የጨዋታ ይሄ እንዴት ነው የፋሚሊ ስሜት በደንብ እንደሚኖረው ገምታለሁ
በጣም ደስ ይላል። አላህ ከፍ ያርጋችሁ ትውልዱን የምትጠቅሙበት ሰዎች የሚጠቀሙበት እንዲሆን ዱዓይ ነው ኢንሻአላህ አሚን ኢንሻአላህ የዚዲ በጣም ደስ የሚል ቆይታ ነው ያደረግነው በጣም ደስ ብሎኛል for the first time ከኔም ጋር በአካል የተገናኘ ነው ለመጀመሪያ ጊዜ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ስላገኘው እንግዲህ አሁንም የሚጠብቀን የቤት ስራ ብዙ ነው ሶሻል ሚዲያው አንድ ክንፍ ነው አይደለ እስልምናችንን ፕሮሞት የምናደርግበት ያወቅነው የተረዳነው ትንሽም ነገር ብትሆን ለሰዎች የምናደርስበት ያየነውን የተመለከተነው የኢስላም ብርሃን ለሰዎች የሚያደርስበት አንድ መንገድ ነው በዚህ መንገድ ውስጥ ጉዟችን ሳይንሱን የተከተለ አካሄዱን ያወቀ ሲሆን ውጤታማ ይሆናል ሶ እንማር እንወቅ እንዴት ነው የሚለውን ነገር እንይ የሁል ጊዜም መልእክታችን ነው ማለት ነው በዚህ አጋጣሚ እኛም ኮርስ አዘጋጅተን ለሶስተኛ ዙር እየሰጠነው ያለ ኮርስ አለ ኮንተንት ክሪኤሽን ዩቲዩብ አካባቢ በተለይ ማለት ነው ሶ እሱንም መመዝገብ የሚፈልጉ ካሉ በዚህ አጋጣሚ መመዝገብ ይችላሉ የዚዲ የመቋጫ እቺን ማሳለናገር ከሄድኩ ቅርቅር ይለኛል እምትለው አንዲት መልእክት ካለች እሷን ሰምተን ፕሮግራማችንን እንቋጭ ያው ስለ ዛሬ የተገናኘንበት ጉዳይ ስለ ኮንተንት ስለ ሶሻል ሚዲያ ማውራት ስለሆነ እዛ አካባቢ አንድ መሰረታዊ ነገር ነው ማስተላለፍ የምፈልገው ሶሻል ሚዲያ በራሱ ፕላትፎርሙ ጥሩ ነው ምንም መጥፎ ነገር የለውም ቆንጆ ነው ያው እሱ ወሲላ ስለሆነ ማለት ነው እና ሰው ነው የሚያበላሸው እኔ ስትራግል ስላደረኩ ነው ይሄን ነገር ማለት ነው ለመጠየፍ አንሩጥ አዲስ ነገር ሲመጣ ማለት ነው ልክ እንደ ሶሻል ሚዲያ ነገር በጣም ሪሰርች እንስራ እንየው ጥሩ ነው ማስተላለፍ የምፈልገውን ነገር በጣም ፕሮፌሽን ዋይዝ የሆነ ዒልሚ የሆነ ነገር አድርገን ማቅረብ እንችላለን ሶሻል ሚዲያውን በዚህ መንገድ እንጠቀመው በራሱ ሆረር አይደለም ልልፈልግ ነው من حيث الاصل ሆረር አይደለም ነገሮችን በሰው አንለካ ሰው ሊሳሳት ይችላል እንትን ሊሆን ቲክቶክ መጥፎ ነው ብዬ ነበር ረጅም ጊዜ ማስበው አይደለም ቲክቶክ አይደለም መጥፎ ሰው ነበር መጥፎ ዛሬ ያየሁት ማለት ነው ይሄው እኔ እየተጠቀምኩት ነው አሁን በጥሩ መልእክት ያስተላለፍበት ኮሚኒቲ እየገነባበት አዎ በዚህ መንገድ ሰፋ አድርገን እንዲ ለማለት ፈልጋለሁ አታ ጀዛከላሁ ኸይራን ነገ ኢን ሚሊየን ገብተ ቀደም እንዳልኩት ደግሞ እንገናኛለን በሌላ መንገድ ኢንሻአላህ አላህ ያግዛችሁ ተመልካቾች በድጋሚ ስክሪን ላይ በተቀመጠው ስልክ ቁጥር መመዝገብ ትችላላችሁ በስማ አካዳሚ ነው አይደል በስማ አካዳሚ መቀላቀል ትችላላችሁ የዚድ ከጓደኞቹ ጋር ሆኖ ያቋቋመው በጣም ብዙ ጉዳዮች ላይ ሰራ የሚገኝ ተቋም ነው እንግዲህ እሱን ያደረጋችሁ ይሄን ቪዲዮ ደግሞ ላይክ በነገራችን ላይ ቀደም የተናገርኩት ይመስለኛል አብዛኛው ሙስሊም ሶሻል ሚዲያ ዩዘር ወይም ኮንሱመር ፓሲቭ ዩዘር ነው አክቲቭ ዩዘር አይደለም ለው ካነ አክቲቭ ቢሆን ኖሮ እናንተ ምናምን ሌሎች እንደዚህ ሙስሊም ኮንተንት ክሬተሮች ኢን ሚሊየን ይገቡ ነበር ግን አክቲቭ ዩዘሮች ስላልሆነ ነውና አንዳንድ የሆነ መልካም ነገር ሲመጣ በቃ ላይክ እናርግ ጥሩ ነገር ከሆነ ያስተላልፈው ፎሎ እናርግ እንደዚህ ስንበዛ ነው ተጽኗችንን ያን ያህል የሚሆነውና እቺን አደራ ለማለት እወዳለሁ የዚዲ በድጋሜ ሹክራን ጀዛላሁ ኸይራን ተመልካቾች እናንተም እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን በቀጣይ ሳምንት ከኔ ጋር በሌላ እንግዳ ተመልሰን እንገናኛለን ይሄንን ፕሮግራም ላይክ ብቻ አይደለም ሼር ማድረግም ጥሩ ነው ሌሎች ቢሰሙት የሆነ ያህል ሰው ሊያነቃቃ ይችላል ከዛ በተረፈ ደግሞ የየዚድን የቲክቶክ አካውንት የገባችሁ ደግሞ ተመልከቱት እዩት ጎብኙት ላይክ አርጉት ፎሎ አርጉት ምክንያቱም ብዙ ጠቃሚ ሐሳቦች ስላሉት ማለት ነው የትኛውም ሐሳብ አስተያየቶቻችሁ ደግሞ የኮሜንት ቦክስ ላይ ብታስቀምጡልን ይደርሰናል ያንንም ስለምታደርጉ እጅግ አድርገን እናመሰግናለን በድጋሚ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ሹክራን ጀዛኩሙላሁ ኸይራን በቀጣይ ሳምንት እስከምንገናኝ መልካም ጊዜ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ